ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ምርጫው ከ10 ቀናት ያነሱ ጊዜ ብቻ ቀርቶታል። በበርካታ የኢትዮጵያ አካባቢዎች የሰላም መደፍረሱ ተጠናክሮ ቀጥሏል። በሲዳማና በኦሮሚያ ክልል ድንበር አካባቢ የተነሳው ግጭት ለበርካታ ሰዎች ሕይወት መጥፋት ምክንያት መሆኑ እየተነገረ ነው። ግጭቱ የዘገባ እስከተጠናቀረበት ጊዜ ድረስ አለመብረዱ ነው የሚነገረው። በሰሜን ሸዋም እንደዚሁ የተለያዩ የማህበረሰብ ክፍሎች ላይ ታጣቂዎች ባደረሱት ጥቃት ከፍተኛ ጉዳት እየደረሰ እንዳለም ተመልክቷል። በተሽከርካሪዎች ላይ የሚደረገው አፈናና እገዳ እንደዚሁ ተጠናክሮ መቀጠሉን ሪፖርቶች ያመለክታሉ። በምርጫው መቃረብ ጋር ተያይዞ በበርካታ አካባቢዎች የጸጥታ ሁኔታ በከፍተኛ ደረጃ አስጊ እንደሆነ ነው የሚነገረው። ይህ በእንዲህ እንዳለም የአብይ አህመድ አገዛዝ በተለይም በኦሮሚያና በአማራ ክልሎች ከፍተኛ ቁጥር ያለው ሰራዊት ሊያሰማራ እንደሆነ ተመልክቷል። በሰራዊት አማካኝነት ምርጫውን ለማከናወን እቅድ እንዳለ ነው የሚነገረው። በአማራ ክልል በበርካታ አካባቢዎች የምርጫ ጣቢያዎች እየፈረሱ እየተቃጠሉ የምርጫ ወረቀቶችም እየተበተኑ እንዳለ ነው የተመለከተው። ከምርጫው ጋር በተያያዘ በርካታ መረጃዎች አሉ። ሌሎችንም ይዘን ቀርበናል። አብራችሁ እንድትቆዩ የምንጋብዘው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ ቤልጅየም ይሆናል። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እንዴት አመሸህ ያሬድ? ዛሬ ብዙውን ጊዜያችንን ከምርጫ ጋር የተያዙ መረጃዎችን ነው ይዘን የቀረብነው። ምናልባት ምርጫ ብለን እንጠቀመው ቃሉን አንዳንድ ሰዎች ምርጫ ካልሆነ ለምን ቃሉን ምርጫ ትሉታላችሁ አሉ። እንግዲህ ሌላ ቃል አጣንለትና ያው ምርጫ እያልን እንጠቀም ማለት ነው። አንድ ተጨማሪ ቃል መጨመር እንችላለን፣ የይስሙላ የሚል። እኔ ስጽፍ ምርጫ ብቻውን አልጠቀምም፣ ያው የይስሙላ ምርጫ እያልኩ ነው። ሌላ መገለጫ ስለሌለው ነው። እና የይስሙላ ምርጫ ማለት የምርጫን ባህሪ ማሟላ ግን ምርጫ ተብሎ የሚካሄድ ነገር ማለት ነው። እና የይስሙላ ምርጫ ብንል ይገልጸዋል ብለን ነው ያሬድ። የይስሙላ ምርጫማ ኢህአዴግም ሲያደርግ ነበረ። በአምባገነን ስርዓቶችም ይደረጋል። እነ ሩሲያ ሌሎችም ያደርጋሉ። የይስሙላ ምርጫ ነው። እንደ ልክ በየ5 ዓመቱ እንደ ድግስ ጊዜ ጠብቀው የሚደግሱት ድግስ እንደሆነ ይታወቃልና እሱንም የይስሙላ ብለን ይሄኛውንም የይስሙላ ካልን እጅግ አስቸጋሪ ነው። አንዳንዶች ምርጫ ተብሎ ቃሉ ራሱ እዛ በዚህ በአብይ አህመድ ሂደት ውስጥ ሊጠቀስ ሊገባ የሚገባው አይደለም ይላሉና እንደው ቃል ካጣንለት የአብይ አህመድ ምርጫ ብለን መግለጽ ከተቻለ እንግዲህ ሌላ አዲስ እንደሱ ልትኖር ይችላል። ብቻ አንድ ተጨማሪ እንትን ያስፈልገዋል። ቃሉን በደንብ ለምን እንደተጠቀምንበት የሚገልጽ የአብይ ምርጫም ልንለው እንችላለን። ይሄ ለአብይ አህመድ የቀጣይ ስልጣን ማጀቢያ ነው። ይሄ አጅቡኝ አይነት ነገር ነው። ልክ ሰርግ ላይ አጅቡኝ ብለህ ጥሪ ስታረግ አጃቢ ነህ እንጂ ተሞሸር አይደለም። የሚሞሸሩት 2 ሰዎች ብቻ ናቸው። ሌላ ሰው የሚሞሸር የለም። የአጃቢ ወረቀት የምትባል ታስታውሳለህ አይደለም? ሰርግ ላይ የምትለጠፍ ማለት ሙሉ ቀኑን አብረህዋል ትባላለህ። ማጀቢያ ነው። አጅቡኝ ነው ያለው አብይ። ምርጫ ማካሄድ በሕገ መንግስቱ የተቀመጠ ነገር ነው። ያለ ምርጫ ቀጣዩን ፓርላማ ማቋቋም አልችልም። ፓርላማው ዞሮ ይፈርሳል። አዲስ ፓርላማ መመስረት አለበት። ዞሮ የሚመሰረተው ፓርላማ አብይ እንደ ልቡ የሚቆጣጠረው ቢሆንም ግን ያሉትን ሸኝተህ አዲስ ሌላ የፓርላማ አባላት ለማምጣትም ያንን በሕገ መንግስቱ የተቀመጠውን መስፈርት መሄድና ቅቡል ዝም ብሎ የይስሙላ ሌጂቲሜሲ ወይም ቅቡልነት ማግኘት ስለሚያስፈልግ አብይ እንደወጉ ምርጫ አደርጋለሁ አጅቡኝ ብለህ ለሰርግህ አጀብ እንደምጠራው ነው። አብሮ ይጨፍራል፣ አብሮ ይዘፍናል። ሰው ግን የምታገባው አንተ ብቻ ነህ እና የአጅቡኝ ምርጫ ነው። ያሬድ እንግዲህ ከምርጫው ጋር የተያዙ በርካታ መረጃዎች አሉ። ያው የቀደም ሲል በመግቢያ ላይ እንዳነሳሁት ምርጫው በተቃረበ በዚህ ወቅት ላይ በተለያዩ የሀገሪቱ አካባቢዎች ግጭቶች ተበራክተው እየተካሄዱ ይገኛሉ። በተለይ በሲዳማና በኦሮሚያ ክልል አዋሳኝ ቦታዎች ላይ ቀናትን የዘለቀ ውጊያ እና ግጭት መፈጠሩ ተሰምቷል።
የሁለቱ ክልል ባለስልጣናት በተለይ ሲዳማ ክልል ግጭቱ በርዷል፣ አሁን ነገሮች ተረጋግተዋል ቢሉም እስካሁን ግን የጥይት ድምጾች የሚሰሙበት ሰዎች ከአካባቢያቸው የሚሰደዱበት ሁኔታ እንዳለ ነው የሰማነው። በሌሎች አካባቢዎችም እንደዚሁ በአንተም በኩል የደረሱ መረጃዎች አሉ። ሰሜን ሸዋ አካባቢ እንደዚሁ ታጣቂዎች በሚፈጽሙት ጥቃት የተለያዩ ማህበረሰብ ክፍሎች ከቀያቸው እየተሰደዱ ይገኛሉ። ቤታቸው እየተቃጠለ እንዳለ ነው የሰማነው። አሊዲዮሮ የተባለች አካባቢ አሁንም እንደለመደችው አንድ ባስ አውቶቡስ ሙሉ ሰዎች ታፍነው ተወስደዋል። አውቶቡሱን በጥይት ከመቱ በኋላ በአውቶቡስ ውስጥ የሚገኙ ተሳፋሪዎቹን በሙሉ መውሰዳቸው ነው የተነገረው። ሰበታ ሱሉልታ አካባቢ እንደዚሁ ማገት፣ መሰወር በጣም ተበራክቶ እንዳለ ነው የሚሰማው። እንግዲህ በዚህ ወቅት ላይ ነው አብይ አህመድ ምርጫው ይካሄዳል የሚል በግትርነት የቀጠለው። ወደዛ ምርጫ ጉዳዮች እናልፋለን። ለኔም ላንተም የደረሰ አንድ መረጃ ላይ እስቲ አጭር አስተያየት እንስጥበት። በአዲስ አበባ ከ400 በላይ የአማራ ተወላጆች ከስራ እንደሚባረሩና ዝግጅት እየተደረገ እንዳለ ለማባረር ከውስጥ የወጣ መረጃ አመልክቷል። በተለያዩ ሰበብ አስባቦች ምክንያት ሰጣችሁ አባሩ ተብለው መመሪያ የተሰጣቸው የቢሮ ኃላፊዎች ጉዳዩ በጣም ስላሳሰባቸው በተወሰነ ደረጃ መረጃውን ወደኛ እንዲደርስ አድርገዋል። 400 በላይ የአማራ ተወላጆች ከስራ እንዲሰናበቱ ምክንያት ተፈልጎ ማለት ነው እንዲወጡ ሊደረግ ነው። ይህንን በተመለከተ አስፈጻሚ ተብለው የተመደቡ ሰዎች በአካውንታቸው ውስጥ ከፍተኛ ገንዘብ እየገባላቸው እንደሆነ ይህንን ለማስፈጸም እንደ ጉርሻ ይሁን እንደ ስራ ማስፈጸሚያ አካውንታቸው ውስጥ ያልጠበቁትና ያላሰቡት ገንዘብ እየገባላቸውና ስራውን እንዲፈጽሙ መመሪያ እንደተላለፈላቸው ነው የተነገረው። እንደው እዚህ መረጃ ላይ አጭር አስተያየት ሰጥተን ብናልፍ ያሬድ። መሳይ በጣም ብዙ መረጃዎች አሁን እንደ በጣም እኔ በቀን ውስጥ ብዙ መረጃ ነው የምቀበለው። አንዳንዶቹን በደንብ በሰብአዊ መብት ምርመራም ላይ በሙያቸውም በደንብ ከሚታወቁ ሰዎች በየአካባቢው ካሉ ዩኒቨርሲቲዎች አካባቢ ምንም ካሉ ሰዎች በደንብ የተረጋገጡ መረጃዎች ይመጣሉ። አንዳንዱም ደግሞ ሰው ቅሬታውን አካባቢው ላይ የደረሱትን ነገሮች ቀጥታ ይልክልሃል። እነዛን በምርመራ ማጣራት በመረጃ ማረጋገጥ የግድ ያስፈልጋል። ግን አሁን ትልቁ ችግር እሱን መስራት የሚችል ተቋምም እንደዚህ አይነት አቤቱታዎችን ስራዬ ብሎ ተከታትሎ አጣርቶ መረጃ የሚሰበስብ የለም እና አንዳንዶቹ በመረጃ በደንብ የተደገፉ ናቸው፣ አንዳንዶቹ የህዝብ አቤቱታዎች ናቸው። ይሄ አሁን ከራሱ ከመንግስት ሰዎች በስልጣን አካባቢ ካሉ ሰዎች የመጣው መረጃ ከፋኖ ጋር ግንኙነት ሊኖራቸው ይችላል በሚል ጥርጣሬ ብቻ ከአዲስ አበባ ውስጥ በርካታ የአማራ ብሔር ተወላጆች የሆኑ እና የአገዛዝ ስርዓቱ ላይ አባልም እንዲሆኑ በተለያየ መንገድ ተጠይቀው መልስ ያልሰጡ ብቻ በእንቅፋት የተፈለገባቸው ስህተት የተፈለገባቸውን ሰዎች በመቶዎች የሚቆጠሩ ሰዎች ከአዲስ አበባ መስተዳድር እና ከአንዳንድ የመንግስት ተቋማቶች ውስጥ የማሰናበት እና ለነዛም ስህተት ፈልጋችሁ አሰናብቱ ተብለናል እና ይሄ በጣም የሚያስጨንቅ ነገር ነው። አብረውን ሲሰሩ የኖሩ አብረውን የቆዩ ሰዎችን በማንነታቸው ብቻ ከደህንነት ቢሮ ሊስት ይላክልሃል። እነዛን ሰዎች ሰበብ ፈልገ ከስራ ገበታቸው ማባረር ማለት ነው። አንድ እሱ በጣም አስደንጋጭ የሆነው ነገር እሱ ነው። ሁለተኛ ግን አሁን ኦልሬዲ የተወሰዱ እርምጃዎችን የምነግርህ ቢያንስ ከ20 ከ30 በላይ የሚሆኑ በተለያየ የመንግስት መስሪያ ቤት ውስጥ ያሉ አንዳንዶቹ በሹፌርነት አንዳንዶቹ በግዢ ክፍል ውስጥ ምናምን የሚሰሩ ሰዎች በስማቸው እነሱ ሳያውቁ የነዳጅ ግዢ ፊርማ እየተደረገ የነሱ ፊርማ ልክ እንደነሱ ፊርማ ተፈርሞ ነዳጅ እነዛ ሰዎች በመስሪያ ቤቱ ስም ደጋግመው የወሰዱ ተደርጎ ለይሄ ለመስሪያ ቤቶች ለስራ የተፈቀደ ፍቃድ አለ። ያንን ወረቀት ላይ እየፈረሙ እንዳወጡ ተደርጎ ግን ያንን ያደረጉት ከጀርባ ያሉ ባለስልጣናቶች ናቸው። አንዳንዶቹ ባለስልጣናት በራሳቸው ሹፌሮች በራሳቸው መስሪያ ቤት ሰራተኞች ስም ደጋግመው ፊርማ በመጠቀም በበርካታ መጠን ያለው ነዳጅ በመስሪያ ቤት ስም አውጥተው ለግል ጉዳያቸው የዋሉበት ሁኔታ እና አንዳንዱ ቦታ ይሄ ነገር ሲደረስበት እነዚህን የበታች ሰራተኞች ላይ ነገሩን በማላከክ ከስራ የተባረሩ
ምናልባትም የመታሰርም ሌላም ችግር የመከሰስም ጣፈንታ የሚገጥማቸው ይሄ ነገር መደረጉን እንኳን የሰሙት በኋላ እና እነዚህ ቪክቲሞቹን እንደዚህ አንድ 3 ቪክቲሞች በዚህ ሁኔታ ውስጥ ያሉ ቪክቲሞችን ራሴ ስላዋራው ነው ይሄንን በድፍረት የምናገረው እና ያለ ስራ ደሞዛቸውን ታግደው ቤታቸው እንዲቀመጡ ተደርጓል። አንዳንዶቹ ሰበብ ተፈልጎ ነው በማንነታችንም የተጠቃ ነው የሚል እንትን አላቸው፣ ቅሬታ አላቸው። ግን ይሄ የሚያሳየው ያው በቃ ምን ያህል የመንግስት መዋቅር የውስጡ እየተበላሸ እየተፈረካከሰ መሆኑን ባለስልጣናቶቹ ይሄ የአባት ቤት ሲዘረፍ አብረ ዝረፍ አይነት ነገር ዝርፊያ ውስጥ የለየለት ዝርፊያ ውስጥ መግባታቸውን እና አንድ ስርዓት በቃ ወደ መጨረሻው አካባቢ ያከተመለት ሲመስል ሁሉም ተረባርቦ ድርሻውን ለማስነሳት የሚያደርገው አይነት ሩጫ ውስጥ ያሉ ይመስላሉ አንዳንዶቹ ባለስልጣናቶች። ጭልጥ ያለ ዝርፊያና ሌብነት ውስጥ ገብተዋል። ምናልባትም መንግስትም ይሄንን ያገዛዝ ስርዓቱም ከቁጥጥሩ ውጪ ሳይወጣበት የቀረ አይመስለኝም። ግን ቅድም እንደተባለው ሰዎችን ከስራ ማባረር፣ አንዳንዶቹን በተለይ በጥበቃ በምናምን ላይ ያሉ በብሔራቸው የተፈረጁ አንዳንዶቹን ከሽኔ ጋር ግንኙነት ሊኖራቸው ይችላል፣ አንዳንዶቹን ከፋኖ ጋር፣ አንዳንዶቹን ከህወሓት ጋር ግንኙነት ሊኖራቸው ይችላሉ ብለው የጠረጠሯቸውን ሰዎች ሁሉ በማንነታቸው እየለዩ ከስራ ላልተወሰነ ጊዜ የማግለል ደሞዝ ሁሉ የመከልከል አንዳንዶቹም በእስር እንዲቆዩ የማድረግ ስራዎች እየተሰሩ ነው። መሳይ ያሬድ፣ እንግዲህ እንደዚህ አይነት ሪፖርቶች እንደዚህ አይነት መረጃዎች በስፋት እየመጡልን ነው። እንግዲህ አሰናዳን እያንዳንዱን በመልክ አድርጎ ወደ ማቅረቡ ምናልባት ሰፊ ስራ የሚጠብቀን ይመስለናል። ዛሬ በአንከር ሚዲያ የቀረበ እንደዚሁ በአማራ ክልል ከአዋሽ ኮምቦልቻ ሀራ ገበያ የሚሰራውን የባቡር ሀዲድ በተመለከተ በቅርቡ አብይ አህመድ አዋጭ አይደለም፣ ስለዚህ አዋጭ ወደሆነ ፕሮጀክት ነው እንደዚህ አይነት በጀቶች ገንዘቦች መዋል ያለባቸው የሚል በቀጥታ ከአዋጭነት ጋር አያይዘው የተናገረውን በመጥቀስ ነው ከፕሮጀክቱ ባለሙያዎች አንዱ በቀጥታ ጉዳዩ አሳስቧቸው ለአንከር ሚዲያ መረጃውን ያካፈሉት። በጣም የሚያሳዝን ነው። የወጣበት ወጪ አስፈላጊነቱን በተመለከተ የተለያዩ የአዋጭነት ጥናት ተደርጎ በኢትዮጵያውያን ብቻ ሳይሆን በውጭ ሀገራት ባለሙያዎች ጭምር የአዋጭነት ምርመራና ፍተሻ ተደርጎ የሚያዋጣ መሆኑን አምነው ባንኮች ሁሉ ያበደሩበት ገንዘብ በጀት የዋለበት ነገር ግን አብይ አህመድ ስልጣን ከያዘ በኋላ ባለፉት 8 ዓመታት ሆን ተብሎ ትኩረት እንዲያጣ የመንግስት ሰዎች ጭምር በዘረፋ ውስጥ ገብተው ፕሮጀክቱን በከፍተኛ ሁኔታ ያዳከሙበት ነገር እንዳለ ነው የሰማነው። አብይ አህመድም በአደባባይ ወጥቶ ከሱ ይልቅ ለሌላ ነገር ቢውል ነው አዋጭ አይደለም እዛ አካባቢ የባቡር መስመር መዘርጋት የሚል ነው። የመነጨው ከአዋጭነት ጥናት ጋር የተያያዘ ሳይሆን አብይ አህመድ ሰሜኑን ለመጉዳት ሰሜኑን ለማዳከም በስውር የያዘው አጀንዳ ውጤት እንደሆነ አድርገው ነው እንግዲህ ጽሁፉን የላኩልን ባለሙያ የጠቀሱት። አስገራሚው ነገር አብይ አህመድ አዋጭ አይደለም ምንም አይጠቅምም እያለ አሁን ምርጫ ስለደረሰ የአማራ ክልል ምስለኔ ባለስልጣናት ሰሞኑን ወደ ወሎ ሄደው ፕሮጀክቱን እናስጀምራለን የሚል የቅስቀሳ የሚመስል ለምርጫ ህዝቡን የልብ ትርታ ለማዳመጥና እንደዚሁም ለምርጫ ቅስቀሳ ለመጠቀም ጉዳዩን አንስተውታል። አብይ አህመድ አዋጣም ብሎ ገንዘብ አልመድብም እያለ እነሱ ከየት አምጥተው ገንዘብ ፕሮጀክቱን ለማስቀጠል እንዳሰቡ፣ ነገር ግን የወሎን ህዝብ በአጠቃላይ እስከ መቀሌ ድረስ ቢዘረጋ ነው ይህንን ማህበረሰብ የመናቅና የድራማ መስራት ተደርጎ ሊወሰድ እንደሚችል ነው ጸሐፊው የጠቀሱት። በአጠቃላይ ይሄ ምርጫ ደርሷል። ግርግሩ በጣም በከፍተኛ ሁኔታ እየታየ ነው የሚገኘው። ምናልባት በዚህ ላይም አጠር ያለ አስተያየት ብሰጥበት። ተመሳሳይ ነገሮች ከተለያየ አሁን ሰሞኑን ለኛም የደረሰን ለምሳሌ በኦሮሚያ ክልል ይሄም እንደዚሁ በደንብ የተረጋገጠ ነገር ነው። የሰሜን ሸዋ ወረጃ አርሶ ቅድም የጠቀስከው ይሄ ገዋጽዮን ስር በሚገኙ ቀበሌዎች በሚኖሩ የአማራ ብሔር ተወላጆች ላይ በቃ ዙሪያችንን ተከበን መውጫ መግቢያ ተናል። በየጊዜው የሚመጡ የታጠቁ ኃይሎች የክልሉ የታጠቁ ኃይሎች ሁሉ አንዳንድ ጊዜም ደግሞ የሽኔ ተብሎ የሚንቀሳቀሰው አካባቢ ላይ ያሉ ታጣቂ ኃይሎች በጣም ብዙ ሰው ገለውብናል፣ ቤቶች አቃጥለውብናል እና ደጋግመን አቤቱታን ብናቀርብ የሚሰማን ሰው የለም።
በጣም በርካታ የአካባቢው ነዋሪዎች እየተያዙ በቤተሰቦቻቸው በኩል 50 ሺህ እስከ 100 ሺህ ከ500 ሺህ እስከ 1 ሚሊዮን የሚጠጋ ገንዘብ ሁሉ ሰዎቹን ለማስለቀቂያ እየተጠየቀን ነው ያለነው ብለዋል። ቅድምም ያልከው አሁን እንግዲህ በምርጫ ወቅት ስለሆነ ብዙ ነገሮች የተደበላለቁባቸው ይመስለኛል። የአካባቢው ታች ያሉ በየወረዳው በየቀበሌው ያሉ ሰዎች ምርጫው እንግዲህ ከተካሄደ እነሱ ያሉበትም አካባቢ ዞሮ ዞሮ እንዲናረግላቸዋለን ማለታቸው አይቀርም እንደ ምርጫ ቅስቀሳ። ነገር ግን የአገዛዝ ስርዓቱ አንደኛ እነዚህን አይነት ፕሮጀክቶችን ቢሆን አካባቢዎቹን የማረጋጋት ስራ ሊሰራ ይችላል የሚለው ነው ትልቁ ጥያቄ። እኔ ምንም ማጋነንም ምንም ሳያስፈልገው የብልጽግና መንግስት አገሪቷ ከቁጥጥሩ ውጭ ወጣለች ብዬ ነው የማስበው እና አብይ የተወሰኑ ቦታዎች ላይ ነው ኢፌክቲቭሊም ሳይሆን ግን አገሪቷን ኮንትሮል አለን ብለው የሚያስቡት የተወሰነ ቦታ ነው። ከትግራይ ጀምረ ትግራይ ክልል ሙሉ በሙሉ ከፌደራል መንግስቱ ቁጥጥር ውጭ ነው። አማራ ክልል በጣም አብዛኛው ቦታ ከመንግስት ከተለመደው የመንግስት አስተዳደር ውጪ ከመንግስት ቁጥጥር ውጪ ነው። የተወሰኑ ቦታዎችም ላይ በኮማንድ ፖስት ነው አካባቢዎቹ የሚተዳደሩት። ምንም በህግም በምንም ያልተዋቀረ ኮማንድ ፖስት እና የሲቪል አስተዳደሩ በመከላከያና በወታደራዊ አገዛዝ ስር በኮማንድ ፖስት ስር ነው ያለው። ኦሮሚያ ክልል ብዙ ቦታዎች ላይ እንደዚሁ ተመሳሳይ ሁኔታ ነው ያለው። ሌሎችም አካባቢዎች ላይ ስለዚህ እንግዲህ ተመልከት ከሁለት ቀን በፊት ነው አንድ ባስ ላይ ከፍተኛ ተኩስ ቅድም አንተ የጠቀስከው እንትን ተብሎ በአውቶቡስ ውስጥ ያሉ ሰዎች ታግተው የተወሰዱትና እገታ በአንድ በኩል ታጣቂዎች ያግታሉ፣ በሌላ በኩል የመንግስት የጸጥታ ኃይሎችም እንደ ገቢ ምንጭ ቆጥረውታል ሰዎችን አግቶ ገንዘብ መቀበል በጓሮ በር። መንግስት ደግሞ የፖለቲካ ስጋት ናቸው የሚላቸውን ኃይሎች ያግታል እና መንግስትን ጨምሮ ብዙ አጋች፣ አፋኝ፣ አሳሪ፣ ገዳይ ቡድን እንዲፈጠር ያደረገ ስርዓት ነውና የሎለስነስ ኢትዮጵያ ውስጥ እንግዲህ ቦሌና የተወሰኑ አዲስ አበባ አካባቢዎች ካልሆነ በስተቀር በአዲስ አበባ ቅርብ ቦታዎች ጭምር የስርዓት አልበኝነቱ ከልክ በላይ ነው። በዛ ላይ መንግስት አሁን ብዙ የተጀመሩ ፕሮጀክቶችንም ለማስጨረስ ችግር ውስጥ ያለ ይመስለኛል መሳይ። ሙሉ ትኩረቱ ደግሞ በዚህ ጦርነት ግጭት ትልቁ ነገር አየህ የጦርነቱ ደረጃ ምንም አንድ ጊዜ አንድ አመት የሚቆይ ጦርነት የአንድን ሀገር የረጅም አመት በጀት ነው ምሽክ አድርጎ የሚበላውና ላለፉት 5 አመታት ኢትዮጵያ ውስጥ በጣም ከባድ ድሮን እኮ ለአንድ ድሮን ጥቃት የሚወጣው ገንዘብ እኮ በብዙ ሺህ ዶላር ነውና በዚች ደሃ ሀገር ውስጥ ኢትዮጵያ ምን ያህል እንደተጎዳች መገመት ይቻላል መሳይ። ያሬድ በጣም ከባድ ነው። እንግዲህ ቀደም ሲል የገለጽከው ኢትዮጵያ ህግ የሌለባት ህገ ወጥነት የተስፋፋባት ይህንን ደግሞ በዋናነት ራሱ የስርዓቱ ሰዎችም የሚያደርጉት መሆናቸውን አስገራሚ በስርዓት አልበኝነት ውስጥ ዋና ተዋናይ ሆነው የመጡት እነሱ እንደሆነ ነው። ህግ አይጠብቁም፣ ህግ አያከብሩም፣ ከዘራፊዎቹም ጋር ከመንታፊዎቹም ጋር መሪ ይሆናሉ፣ በጀርባ ያደራጃሉ። ይሄ ራሱ የስርዓቱ ሰዎች የሚያደርጉት ነው። በቅርቡ መሰረት ሚዲያ እንደዘገበው ከሆነ ጀነራል ባጫ ደበሌ በአንድ የቢዝነስ ጉዳይ ላይ አንዲትን ሰው ከሶ በሽምግልና ጉዳዩ እየታየ እንዳለ ነው። ምናልባት መጨረሻው ምን እንደሆነ አናውቅም። እንግዲህ አንድ የሆነ የሕክምና ዕቃ ከውጭ በማስመጣት ረገድ በጉምሩክ በኩል የሚያልፍና ያንን ብር ከፍተኛ የሆነ ገንዘብ ለጀነራል ባጫ ደበሌ ኪስ ውስጥ የሚሸጎጥ እንደሆነ ነው የሰማነው። ያንን ገንዘብ ማቅረብ አልተቻለም እንደሆነ እንግዲህ ዘገባውም በዝርዝር መመልከት ያስፈልጋል። ነገር ግን በእንደዚህ አይነት ቢዝነስ ውስጥ ሁሉ የስርዓቱ ሰዎች አሉ። እቺ ሴት በመንግስት ባለስልጣን አገኘው ብላ በሆነ መንገድ እቃውን ለማስገባት ነበር። እንግዲህ ጀነራል ባጫ ደበሌ ፍርድ ቤት እንደገተራት ነው የተሰማው። ለዚህ ደግሞ ሽምግልና ውስጥ ከገቡት አንዱ አቶ አባዱላ ገመዳ እንደሆኑ ነው የተነገረው። እንግዲህ ታይ እውነት መጨረሻ ላይ እነዚህ ሰዎች እጅ ላይ ወደቀች እቺ ሀገር። እንደው ለራሳቸው እንኳን ክብር የሌላቸው እንዲህ አይነት ዘረፋ ውስጥ የሚሰማሩ አሁን ጀነራል ባጫ ደበሌ የያዘው መንገድ ምንም ይሁን ምን እዚህ ነገር ውስጥ መገኘቱ በራሱ ምን ያህል ባለስልጣናት ስለምንም ነገር እንደማይጨነቁ ሀገር ምን እንደሆነ ሀገር ማስተዳደር ምን እንደሆነ እንኳን ገና ያልገባቸው
በጣም ይገርማል ያሬድ፣ በጣም ያሳዝናል እውነት ለመናገር። በመሰረት ሚዲያ እኔ በዚህ አጋጣሚ ላመሰግነው እወዳለሁ። በብዙ ጉዳዮች ላይ ኢንቨስቲጌቲቭ ጆርናሊዝምን በደንብ እንትን እያደረገ ነው ያለው፣ ፋክቶች ያጣራል እና ይሄኛውም ኬዝ ሴትዮዋ የሕክምና ማሽኖች በርከት ያሉ የሕክምና ይሄ የዳያሊሲስ ይሁን ለእንትን ማድረጊያ የኩላሊት እንትን ይሁን ሌላ ማሽን ብቻ በርከት ያሉ ማሽኖች ስታስገባ ከባጫ ጋር የነበራት ስምምነት እሱ ባለው የመንግስት ፖዚሽን ተጠቅሞ ከቀረጥ ነፃ ማሽኖቹ እነዛ ማሽኖች እንዲገቡ ነበር እና ከተነጋገሩት ማሽኖች ውጪ አንድ ሌላ ተጨማሪ የሌላ ሕክምና የሚያገለግል ማሽን ተቀላቅሎ በመምጣቱ የተነሳ ባጫ ከጀርባ የተደራደረውን ተጨማሪ ገንዘብ አምጪ ክፈሉኝ አትክፈሉኝ የሚል ነው እና ይሄ እኮ በቃ ሎለስነስ ማለት እኮ ይሄ ነው። አየህ ኢትዮጵያ ውስጥ አሁን ከአገዛዝ ስርዓቱ አካባቢ ያሉ ሰዎች የፈለጉትን የሀገሪቷን ህግ መጣስ ይችላሉ። ከህግ ጀርባ የፈለጉትን ጉዳይ ማስጨረስ ይችላሉ። ፍርድ ቤት እኔ የማውቃቸው ኬዞች ስላሉ ነው። ፍርድ ቤት ውሳኔ የሰጠበትን ጉዳይ ሄደው በባለስልጣናት ፊርማ አሽረው የፍርድ ቤትን ትዕዛዝ ፍርድ ቤት ይሄ ይዞታ የዚህ ሰው ነው እንዳትነኩ ብሎ ሰውየው በህግ የተረጋገጠ ሰነድ አለው ትክክለኛ ይዞታው ነው ብሎ ለሰውየው ለልማት የያዘው ቦታ ከአገዛዝ ስርዓቱ ጋር ቅርበት ያላቸው ሰዎች በጎን ሄደው የፍርድ ቤቱን ውሳኔ ጥሰው ከአዲስ አበባ መስተዳድር ውስጥ ካሉ ባለስልጣናት ጋር ተሻርከው ወደ 100 ሚሊዮን የሚጠጋ ገንዘብ በጉቦ መልክ ሁሉ ለዳኞቹ ሁሉ አቅርበው ዳኞቹ እምቢ ሲሏቸው እዛው ለባለስልጣናት ጋር ብሩን ተከፋፍለው ያንን መሬት ከዛ ሰው ተነጥቆ ለነዚህ ሰዎች እንዲሰጥ የተደረገበት ማአትን እንደዚህ አይነት በሺ የሚቆጠር ኬዝ ልነግርህ እችላለሁ መሳይና በየጊዜው ነው እንደዚህ አይነት ነገሮች የምትሰማው። የፍርድ ቤት ውሳኔ አይከበርም። ባለስልጣናት ያሻቸውን ነገር በጀርባ ማድረግ ይችላሉ። አሁን በዚህ በነዳጁ ላይ ራሱ የሚሰራው ድራማ ቅድም የነገርኩን በመስሪያ ቤታቸው ስም በእያንዳንዱ ሰራተኛ እያስፈረሙ እያወጡ ከሚሸጧቸው የነዳጅ እንትኖች ባለፈ በትላልቅ ጀሪካን የውሃ ለህንፃ ውሃ ማጠራቀሚያ ጀሪካን እየበሱ ሄደው ባለስልጣናት ክልል ውስጥ ጭምር ነዳጅ ከማደያ ውስጥ አስቀድተው ሲወስዱ ሁሉ በማስረጃ እንትን የተደረገበት ብዙ ከኢትዮጵያ ውስጥ የገባ ነዳጅ በድብቅ ባለስልጣናቶችም ጭምር የዚህ በተለይ ወደታች ያሉ ባለስልጣናቶች ጭምር ተባብረው በትላልቅ የፕላስቲክ ኮንቴነር ተደርጎ ከሀገር ሲወጣ ሁሉ ኬንያ ወስደው ለመሸጥ ኬንያ ጠረፍ ላይ ወስደው ለመሸጥ ሁሉ ብዙ ስራዎች ሲሰሩ የተያዙ ሰዎች አሉና በጣም ከፍተኛ የሆነ ወንጀል እየተፈጸመ ነው። ይሄ ደግሞ ሊሆን የሚችለው ለምንድነው? የመንግስት ኮንትሮል ሲያጣ ነው። በአንድ ሀገር ውስጥ ህግ የማስከበር ጸጥታ የማስከበር እንዲህ አይነት ወንጀሎችን የመቆጣጠር ህገ መንግስታዊ ዕዳ የተጣለበት መንግስት ያን የማረግ አቅም ሲያጣና በመንግስት መዋቅር ውስጥ ያሉ ሰዎች ለሰርቫይቫል ብለው ህግን ከማስከበር ይልቅ ዋናዎቹ ወንጀለኞች ዋናዎቹ የጥፋቱ አክተሮች እነሱ ሲሆኑ ስርዓት ለማስከበር ያስቸግራል። እና ይሄንን አብይ ነው ያስጀመራቸው። ካስታወስክ በትግራዩ ጦርነት ጊዜ ነዳጅ በህገወጥ መንገድ እየተንቀሳቀሰ ነውና ነዳጁን መንገድ ላይ ያገኛችሁ ወታደሮች ውሰዱት፣ ገንዘብ ከዚህ ያህል መጠን በላይ ሰዎች ይዘው ሲንቀሳቀሱ ያያችሁ ሰዎች ንጠቁና ግን ለራሳችሁ ውሰዱ፣ እንደዚህ እያለ የውጭ ምንዛሪ እንደዚህ እያለ ሌብነትን የሚፈቅድ ምንም የህግ መሰረት የሌለው ግሪን ካርድ ይሰጥ ስለነበረ ያ በዛ ጊዜ የተጀመሩ ሌብነቶች በቃ ያንን ገንዘብ የለመደ ሰው ያንን ወደ ቢዝነስ ቀይረውታል። ቋሚ ቢዝነስ ሆኗል ዝርፊያ ኢትዮጵያ ውስጥ። በጣም አሳዛኝ ነው። እንግዲህ የመንግስት ባለስልጣናት
ምንም ነውር መፍራትም የለም። ህግ የሚከልላቸው የሚገድባቸው አይደሉም። እንደፈለጉ እንዳሻቸው ነው የሚሆኑት። ቀደም ሲል ያልከው አባባል በደንብ ይገልጿል። የአባት ቤት ሲዘረፍ አብረ ዘረፍ ነው። ዘረፋው ከላይ ከመዋቅሩ ጀምሮ እስከ ታች እንደየአቅማቸው ነው እየዘረፉ የሚገኙት። በኦሮሚያ ክልል በተለይ እንዲህ አይነቱ ነገር በጣም የተንሰራፋ ሆኗል። ከ20 በላይ የግብር አይነት አለ። አብዛኞቹን ግብሮች ክልል መንግስታት የፌዴራል መንግስታት አቅም እዛ ወረዳ በራሳቸው ጊዜ ግብር ያስከፍላሉ። ሌላው ቀርቶ መዋጮ በሚልም ለልጆቻቸው ሰርግ ለልጆቻቸው ምርቃት ሁሉ ህዝቡን በመንግስት መዋጮች ስም ነው እያስደገሱ የሚገኙት። ግፉ ተዘርዝሮ የሚያልቅ አይደለም። አንድ ቪዲዮ ተመልክቼ ነበረ። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ አንድ የሆነ ምርቃት ላይ ተገኝተው የምርቃቱን ባለቤት ከተማ ሙሉ ስጠው ሲል ምን ማለት እንደሆነ እስቲ እንስማው እና እንደው አጭር አስተያየት እንስጥበት በሱ ላይ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ሰራተኛ ማለት እንደምታረግ ዲናቸው ምናምን ነው። በጣም ከዚህ የበለጠ ትልቅ የኢንዱስትሪ ፓርክ ነው ፈልጎ ማለት አረጋለሁ ከእግዚአብሔር ጋር አረጋለሁ። ከተማ ሙሉ ከጠየቀስ ያሬድ ሰምተህ ከሆነ ከተማ ሙሉ ከጠየቀ ስጠው ይላል። ይሄ ባለሀብቱ ሌላ አንድ ቪዲዮ ላይ እንደው የሚሽቆጠቆጥበትና እንዴት ለሽመልስ አብዲሳ ጠብር ግፍ እያለ እውነት ለመናገር በዚህ ደረጃም የሆነበት ሁኔታ የሆነ የጥቅም ግንኙነት ወይም ደግሞ የሆነ ነገር ለማግኘት እንደሆነ ባለሀብቱ እንረዳለን። እሱም ይቅር ግን ከተማም ቢሆን ስጠው ይላል። እንግዲህ ከተማም ቢሆን ስጠው ከ700,000 እስከ 1 ሚሊዮን ሰው ተፈናቅሏል። በአዲስ አበባ ዙሪያ ሰው ነው የሚፈናቀልበት፣ ህይወት ነው የሚጠፋው፣ ትውልድ ነው እየባከነ ያለው። ለሽመልስ አብዲሳ ምንም ችግር የለውም። ከተማ ሙሉ ከጠየቀ ስጠው ነው፣ አፈናቅለ ስጠው ነው። ሌላ ምንም ማለት አይደለም። እንደ ቀልድ ሊታይ አይገባም። ይሄ በአደባባይ እንደዚህ ቪዲዮ እየተቀረጸ ይሰማን በየኮሪደሩና በየጓዳ ውስጥ ደግሞ የሚወሰኑትን ውሳኔዎች በደንብ እንረዳለንና እንዴት አየው ያሬድ? ይሄ የሚያደርጉትን ነው ሽመልስ የተናገረው። ሽመልስ አንዳንድ ጊዜ እውነቱን ይናገራል። ይሄ እንደ የአፉ ላይ እንደ ብልጥ ፖለቲከኛ ምንም ራሱን ፊልተር አያደርግም እና ይሄ የተለመደ ነገር ነው መሳይ። በብዙ ከተሞች ውስጥ በብዙ ቦታዎች ውስጥ ከባለስልጣናት ጋር ቅርበት ካለህ ባለሀብትሙን ምንሙን ልክ አሁን እንደተባለው የሚጠይቀውን ያህል ስጡት ብለህ ለከንቲባው ነው አዞ የሄደው። ሽመልስ አዘዘ ማለት አበቃ። ምንም የህግ መሰረትም ሌሎች ነገሮችም አያስፈልጉም እና እንዲህ ያለውን ነገር ኮመን ፕራክቲስ ነው። አሁን ኢትዮጵያ ውስጥ የተለመደ ነገር ነው። ቦሌ አንድ ባለሀብት ጋር በአጋጣሚ ቁጭ ብዬ የማውራት እድል ነበረኝና ከቦሌ ከስካይላይት ጀርባ ያሉ አካባቢዎች ናቸው እና ትላልቅ የድሮ በደህና ጊዜ የተሰጡ ቦታዎች ናቸው እና ሰዎቹ አቅም ያላቸው ሰዎች ናቸው፣ ማልማት ይችላሉ። እንደዚህና ወደ 8-9 መደዳውን ካለነው ቤቶች ውስጥ 1-7ቱን 2ቱ ከመንግስት ጋር በጣም ቅርበት የነበራቸው ይሄንን ጊዜውን በደንብ የሚጠቀሙ የነ ሽመልስ የቅርብ ወዳጆች ስለነበሩ እነሱን አልነኳቸውም እና የቀረነውን በቃ ምንም የሳምንት ጊዜ አልሰጡንም አሉ። መተው ቦታው ለስካይላይት እና ለምናምን ማስፋፊያ ስለሚፈለግ ተነሱ አሉን አሉ። በቃ አንደኛ መደዳውን አንድ ላይ ነው ይሄ ቦታ የተሰጠን ተለክቶ ሁላችንም እና እኛ ልናለማው ነው፣ ትላልቅ ፎቆች ልንሰራበት ነው። ወደ 40 ዓመት 50 ዓመት እንደዚህ ነገር ከኃይለ ሥላሴ ጊዜ ጀምሮ እዚህ ቦታ ላይ የነበርን ሰዎች ነን። በቂ አቅም አለን። በዚህ በአካባቢው ስታንዳርድ ይሄን ቦታ ማልማት እንችላለን ብለን ለምናቸው አለኝ። እኔ ቀጥታ ከሚዲያ ወይ ከሌላ ሰው ሶርት አይደለም፣ ከተነሱ ሰዎች አንዱ እያለቀሰ የነገረኝን ነው የምነግርህ። ሲያገኘኝ በቃ ይሄንን ሳልነግር መሄድ የለብን ብሎ በቃ የዕቃ ማንሻ ጊዜ አልሰጡንም ማለት። ፍርድ ቤት ሄድን፣ እግድ ጠየቅን፣ ምናል ከዛ በኋላ ጠበቆቻችንን በደህንነቶች አርፋችሁ ተቀመጡ እናጠፋቸዋለን ብለው ደህንነቶቹን ፋይሉን እንዲያስቆሙ አደረጓቸው።
ደህንነቶች ጠበቆቹን አስፈራርተው ፍርድ ቤት የጀመርነው ኬዝ እንዲቆም ተደረገ። ከዛ በኋላ ሊያውም ይሄንን የሚነግረኝ ሰውዬ እዛው ለልማትም ልስራ ብዬ እዛ ቦታም ላይ ፕላን አስጨርሼ ብዙ ነገር ላለማ እንደገና ደግሞ ወጣ ብዬ እዛው በዚህ በቃሊቲ መስመር ሰፊ ቦታ ተሰጥቶኝ የልማት ስራ ለመስራት አንድ ፋብሪካ ከገነባም በኋላ ብዙ ወደ ስንት ሚሊዮን ብር ካወጣም በኋላ ቦታው ለሌላ ልማት ለተስፋ ሰፊ እንትን ስለሚፈለግ ተብሎ እሱንም ወሰዱብኛል። የትግራይ ተወላጅ ነው። ያኛውንም ወሰዱብኝ፣ ይሄኛውንም የቦሌውንም ያለምንም እንትን ከወሰዱ በኋላ ጠቅላይ ሚኒስትር ቢሮ ድረስ ነው ሄደን ሪፖርት ያደረግነው እና መጨረሻ ላይ የሆነች ትንሽ ሳንቲም እንስጣችሁ ሲሉ አይ እኛ ሳንቲሙ ይቅርብን በቃ ምንም አልወስ ተነጠቀን ብንባል ይሻላል ብሎ እያለቀሰ ነው ይሄንን የነገረኝና ከሌሎችም ሰዎች አብረው ከተነሱት ውስጥ አብረው ነው ይሄኛው ሰው በጣም ያዝኖ በቃ ወደ ስንት በጣም ከፍተኛ ብዙ ሚሊዮን ብር ነው ኢንቨስት ያደረጉት ግን በቃ እና እንዲህ ያለ ነገር ካገዛዝ ስርዓቱ ጋር የተጠጋህ ባለ ሀብት ከሆነ ከአንድ ቀበሌ ሊያፈርሱልህ ይችላሉ። ችግር የለውም። የተለመደ ጥፋት ነው ልልህ ነው። ያሬድ በጣም ያሳዝናል። ከመንግስት ጋር የተጠጉ ሐሰተኛ ነቢያቶች፣ ፓስተሮች እንደዚሁም ሌሎች ኡስታዞችም ጭምር ከፍተኛ የሆነ የመሬት ይዞታን ያገኙት ጋዜጠኞች በራሳቸውን በጋዜጠኝነት የሚገልጹ ከፍተኛ የሆነ መሀል አዲስ አበባ ከተማ ላይ መሬት ተሰጥቷቸው መሬቱን ጆሮ ግንዱን ያሉት ቸብችበው ነው የጨረሱት። በዛ ገንዘቡን ቸብችበው በተለያዩ ዓለም ሀገር ዓለማቸውን ሲቀጩ ያለፉትን ዓመታት ያሳለፉት ዛሬ ብልጽግና እንደው የመጨረሻ ጭንቅ ላይ ሲደርስ ዋና ተከላካይ ሆነው የመጡትን ለምን እንደሆነ ለምን እንደዚህም ለምን ውሃው ይጮሃል ሲባል ውስጡ ያለው ድንጋይ እንደሚባለው ለምን እንደሚጮሁ ይገባናል። ፓስተሮቹ በዚህ ደረጃ ኡስታዞቹም ለምን ካገዛዙ ጎን ተሰልፈው እንደሚጮሁ በደሃ ደም ላይ መሬት ወስደዋል። ከደሃ ላይ እንደዚህ አይነት ግፍ የተፈጸመ በነገራችን ላይ ነገ ከነገ ወዲያ አብይ አህመድ ዞር ቢል የሚወጣውን ጉድ አይደለም የምናየው። ስንቱ ተከትሎት አብሮት ከአብይ ጋር መቼም ብስ ማለቱ አይቀርም ሀገር ጥሎ መውጣቱ አብረው ተከትሎት ይወጣሉ ወይስ አይናቸው እያየ ቆመው ፍርዳቸውን ይጠብቃሉ? ነገ የምናየው ነው። በጣም ብዙ ሰዎች አሉ ስርዓቱን ተማምነው ስርዓቱን ተደግፈው ብዙ ዘረፋ በብዙ ድሃ እያስለቀሱ መሬታቸውን የነጠቁ ብዙ ሰዎች አሉ። ለማንኛውም ያሬድ ወደ ሌሎች ጉዳዮች እንምጣ። ከምርጫ ጋር እየተያዙ ቀደም ሲል ያነሳሁት አለ። ምርጫው እየተቃረበ በመጣ ቁጥር ግጭቱም እየተበራከተ መጥቷል። ቀደም ሲል ያልኩ ሲዳማና ኦሮሚያ ክልል ድንበር ላይ በፊትም የነበረ ነው። በዛ አካባቢ የሚገኝ አንዳንድ ወረዳዎች አሉ። የይገባኛል ጥያቄ ሁለቱ ማህበረሰቦች ይጋጫሉ። ለምን እንደሚጋጩ አናቅም። በፊትም እንዲህ አይነቱ ነገር እንዳለ ይታወቃል። ግን ወደ ግጭት እንዲደም መፋሰስ የገቡት ካለፉት 8 ዓመታት ወዲህ ነው። ከፍተኛ የሆነ ጊዜ እየጠበቀ ይመጣል። አሁንም መከሰቱን የሰማ ነው። ቀደም ሲል አንተም የጠቀስከው በሰሜን ሸዋም እንደዚሁ በቤኒሻንጉል ጉሙዝ በአማራ የታወቀ ነው። በደቡብ ኢትዮጵያም አንዳንድ ቦታዎች ላይ ግጭት እንዳለ እየሰማን ነው። ሰዎች እየተፈናቀሉ ነው። በተለይ ሰገን ወረዳ በሚባለው አካባቢ በኮሬ እንደዚሁ አማሮ ኬሌ አካባቢ እንደዚህ አይነት የህዝብ አለመረጋጋት እንዳለ ይነገራል። ይሄ ሁሉ እያለ ግን አብይ አህመድ ምርጫው ከማካሄድ የሚከለክለን የለም ብሏል። በአማራና በኦሮሚያ ክልል ሰራዊት አዝምቷል። ከ20 ሺህ 30 ሺህ በላይ ለዚህ ጉዳይ ብቻ ምርጫውን ለማስፈጸም ብቻ ሰራዊት ተመድቦ እንዲንቀሳቀስ እየተደረገ ነው። በዚህ መልኩ የሚደረግ ምርጫ እውነት ለመናገር ምን አይነት ምርጫ ነው? አብይስ አንደኛውን ጨርቁን ጥሎ አብደዋል። ሌሎቹ ምን ነው ከዚህ ከእብደቱ ጋር አባል ሆነው አብረው እያበዱ መሆናቸው እጅግ የሚያስገርም ነው። ለማንኛውም እንዴት አየው? የምርጫ ሂደቱን እንዴት እያየ ነው? ወደኋላ ላይ እነ ኢህአፓ ምናልባት ምን ሊወስኑ ይችላሉ? ትብብሩ ምን ሊወስን ይችላል? የድጋፍ ሰጪ ኮሚቴው በይፋ ነው የጠየቀው። ከምርጫው ራሳችሁን አግልሉ ብሎ ጠይቋል። በፓርቲ ውስጥ ወሳኝ ሚና አለው የውጪ ድጋፍ ኮሚቴው። ለማንኛውም እስቲ ስለ ምርጫው ምን መረጃዎች አሉ? እንዴት እየተከታተልከው ነው? የምርጫው ሁኔታ ያው ያገዛዝ ስርዓቱ እስከ መጨረሻው ድረስ በዚሁ አሁን ባለው ሁኔታ ከቀጠለለት ምንም ኢዜማንና ጥቂት ድርጅቶችን ይዞ ምርጫውን ማከናወን ይችላል። የጋራ መድረኩም ሌሎቹም ቦይኮት ቢያደርጉ
አንጻራዊ ሰላም ካለ ሰላም ባለባቸው ጥቂት ከተሞችም ውስጥ ምርጫውን አድርጎ እንትን ያደርጋል። የተለየ ያንን ምርጫ ሊያደናቅፍ የሚችል ሰፋ ያለ ሌላ አይነት ክስተት በዚህ አጭር ጊዜ ውስጥ ካልመጣ በስተቀር እንደሱ አይነት ነገር በዚህ አጭር ጊዜ ውስጥ ላይመጣ ይችላልና በአገዛዝ ስርዓቱ በኩል ያንን ምርጫ አካሂዶ አንዳንዱን ቦታ ላይ በኦንላይን ድምጽ ተቀብያለሁ ብሎ ተመርጫለሁ ብሎ ዲክሌር ለማድረግ በዝግጅት ላይ ነው፣ በቋፍ ላይ ነው። እሱ አንድ ነገር ነው። ግን የሚያሳዝነው ያው በመላ ሀገሪቷ ሊባል በሚችል ቦታ ይሄ እገታው፣ አፈናው እና ደግሞ በከፍተኛ ስኬል እየተካሄደ ያለው ጦርነት በአማራ ክልል በጣም በየባባሰ የመጣው ግጭት ራሱ እኮ የመከላከያ ዜናዎች ብቻ ማየት በቂ ነው። ዛሬ እዚህ ቦታ እንደዚህ ያደረግን፣ እዚህ ቦታ እንደዚህ ብቻ ወሰድን፣ መንግስት በድሮ የሚያጠቃቸው ቦታዎች አሉ፣ ተፋላሚ ኃይሎችም ፋኖችም፣ ኦሮሚያ ክልል ደግሞ እንደዚሁ የሽኔ ታጣቂዎች የኦላ የኦሮሞ ሊብሬሽን አርሚ ታጣቂዎችም እንደዚሁ በቅርብ ለአዲስ አበባ ቅርብ በሆኑ ቦታዎች ላይ እየተንቀሳቀሱ እርምጃዎች እየወሰዱ ነውና በእንዲህ አይነት ውጥንቅጡ በወጣ ግጭት በሚካሄድበት ቦታዎች ምርጫ አካሄዳለሁ ብሎ ማሰቡ ላይ ነው እብደትም ቅዠትም የሚሆነው። አንድ ሁለተኛ አንጻራዊ ሰላም ያለባቸው ቦታዎች ላይ ምርጫ ጣቢያዎች ከጥቃትም ከምንም ነፃ መሆናቸው ራሱ ሌላው አሳሳቢ ነገር ነው። ስለዚህ የህዝቡ ጭንቀት ውስጥ ነው ያለው። አልመርጥም ብሎ ቤቱ እንዳይቀመጥ በየቤቱ ካርድ እየተሰጠ የካርዱ ቁጥር እየተመዘገበ የካድሬዎች ዛቻና ማስፈራሪያ አላስቀምጥ ብሎታል። በዚህ ምርጫ ላይ ካልገባ እንለቅህም የሚል ሄደ ካልመረጥክ እያሉ እያስፈራሩት ነው ያሉት። ቤቱ በዛ ምክንያት ቤቱ አይቀርም። ወጥቼ ደግሞ ልምረጥ ቢል ሀገሩ የተረጋጋም አይደለም። አንዳንድ ቦታዎች ላይ ምን አይነት ጥቃት ሊደርስብህ እንደሚችልም አታውቅም እና በዚህ አይነት አስቸጋሪ ሁኔታ ውስጥ ነው አሁን የኢትዮጵያ ሕዝብ። እንዲህ አይነት አጣብቂኝ እንዲህ አይነት ፈተና ገጥሞት የሚያውቅ አይመስለኝም። አብይ ግን ይፈልገዋል። ይሄንን ቀን ማለፍ ይፈልግና በማግስቱ የሚሰጠው መግለጫ ማየት ትችላለህ። ከዛሬ ጀምሮ ተመርጫለሁ፣ ከ5 ዓመት ወዲህ ማንም አይነቀንቀኝም፣ ይቺ የተለመደች የሚናገራት ነገር አለች፣ ፈላጭ ቆራጭ ነኝ ብሎ ምናልባትም ቀን ይጠብቅለት የነበረውን የትግራይንም ግጭት ሌሎችንም ጦርነቶች እንደገና በጣም በተፋፋመ ሁኔታ ሊቀጥል የተዘጋጀ ይመስላል። ስለዚህ እሱ አንድ ነገር ነው። ሁለተኛው ግን አስቸጋሪ የሚሆነው ወታደር አፍስሰህ ምርጫ ታካሄዳለህ ማለትም አይደለም። በእሺ ወታደር አፈሰስክ፣ የምርጫ ዕለት በየቦታው ተኩስ ቢከፈት፣ ተኩስ ከመንግስት ጋር ታጣቂ ኃይሎች ፍልሚያ ቢጀምሩ ያ ወታደር ይዋጋል እንጂ ምርጫ ጣቢያውን ሰላም ሊያደርገው አይችልም። ተኩስ እየተተኮሰ ሰው ከቤቱ ወጥቶ ድምጽ ሊሰጥ አይችልም። ስለዚህ መቅደም የነበረበት አገር ማረጋጋት ነው። ግን እሱ አገር በማረጋጋት እንትን ውስጥ ስልጣኔን አጣለሁ ብሎ የሚያስብ ሰው ስለሆነ እና እንደ ድርጅትም ያሳስባል። ሌሎቹ እንደው ለምን ዝም አሉ የምትለው ነገር ያገዛዝ ስርዓት ውስጥ ሁልጊዜ ለግፍ ስርዓት፣ ለገዢ ስርዓት፣ በህዝብ ላይ ሰብአዊ መብት ጥሰት ለሚፈጽም ጨካኝ ለሆነ ስርዓት ውስጥ ሁሌ ሚኒስትርም ሆነ ካድሬም ሆነ ስታገለግል ሰብሚት አድርገህ ነው። በቃ ልክ ያ ሰው የሚልህን ነገር እንደፈለገ ቢረግጥ እንኳን አሜን ብለህ ተቀብለህ የገዛ ቤተሰብ ላይ ተኩስ ሲልህ እየተኮስክ የገዛ ህዝብ ላይ ግደል ሲልህ እየገደልክ ለማገልገል ስትነጠፍ የዛ አይነት ስነ ልቦና ሲኖርህ ብቻ ነው እንዲህ አይነት አንተ የምትለውን አይነት ጥያቄ እኮ የሚያነሱ ሰዎች ከሆኑ ከመጀመሪያውም የብልጽግና አባል መሆን አይችሉም። ህሊናቸው አይፈቅድላቸውም። በሚኒስትር ደረጃ ሜን ስርዓት ማገልገል እኮ አሁን ነገ ያገዛዝ ስርዓቱ በሚጠየቅባቸው ወንጀሎች ሁሉ በአንድ ወይ በሌላ መንገድ በታሪክም ጭምር ስትወቀስ ነው የምትኖረው። እኔ አሁን ስልጣን ላይ ላሉ ሰዎች ሁሉ ነገ ጠዋት አብይ ወይና ጥቂት ሰዎች የጦር ጀነራሎች በቀጥተኛ ከሰብአዊ መብት ጥሰት ከዚህ ሁሉ እልቂት ጋር ቀጥታ ግንኙነት ያላቸው የክልል ባለስልጣናት
ወታደራዊ ሹሞች የደህንነት ሹሞች ሊጠየቁ ይችላሉ። ሌሎቹ ግን የዚህ ስርዓት አገልጋይ እስከ መጨረሻው ድረስ ህዝብን እየዋሹ ህዝብን እያታለሉ ህዝብን እየዘረፉ ከዚህ ስርዓት ጋር የቆሙ ሰዎች ሁሉ ቢያንስ የታሪክ ተጠያቂዎች ናቸው። ከዛ ሊያመልጡ አይችሉም። እና ግን እነዛ ለምን ሪቮልት አላረጉም ለምን አብይ ላይ አልተቃወሙም ብዬ አልጠይቅም። ምክንያቱም ከመጀመሪያውም አብይን ለማገልገል ብለህ እዛ ውስጥ የገባህለት ነው ነገሩ የተበላሸው። ያሬድ እንግዲህ የተለያዩ ክስተቶችን ያነሳን ከምርጫው ጋር አያይዘን ቆይታችንን እንቀጥላለን። በአማራ ክልል ምናልባት ምርጫው ላይ የሚሳተፉ የፖለቲካ ፓርቲዎች ያው አሳውቀዋል መወዳደር አንችልም ብለው ከገዢው ፓርቲና ከኢዜማ ከአብን በስተቀር ሌሎቹ በዛ አካባቢ መንቀሳቀስ አንችልም በሚል ይፋ ያደረጉበት ሁኔታ ነው ያለው። በፋኖም ሆነ በአንዳንድ አካላት ምናልባት ምርጫውን በተመለከተ የሚፈጠር የጸጥታ መደፍረስ ስላለ ህብረተሰቡ በምርጫው ላይ ከተሳተፈ ለሚፈጠርበት አደጋ ኃላፊነቱን እንዲወስድ ከወዲሁ እየተነገረ ነው። ምናልባት ድምጽ ለመስጠት የምትሄደው የሆነ መከላከያ ካምፕ ውስጥ ሊሆን ይችላል። አሁን አማራ ክልል በብዛት የመከላከያ ካምፖች መከላከያ ማረፊያ አድርጎ ያዘጋጃቸው ቦታዎች ላይ ነው የምርጫው ድምጽ አሰጣጥ ስነ ስርዓት የሚካሄደው። ምዝገባው ካለቀ ሌሎች ስነ ስርዓቶችም የሚካሄዱት በመከላከያ ባለባቸው አካባቢዎች ናቸው። ያ ደግሞ ለጥቃት የተጋለጠ ነው። ስለዚህ ህብረተሰቡ ድምጽ ሰጣለው ብሎ ሄዶ ህይወቱን እንዳያጣም ከወዲሁ መልእክቶች እየተላለፉ ነው። በኦሮሚያ ክልልም ተመሳሳይ የኦሮሞ ነጻነት ሰራዊት ኦላ ከዚህ አንፃር አንዳንድ ነገሮች ከህብረተሰቡ ጋር በተገናኘ መልእክቶችን እያስተላለፈ ነው። በዛን ጊዜ ላይ ለሚፈጠር አገዛዙ እልቂት እንዲፈጠር ነው የፈለገው። የቀውስ መንግስት ነው። ቀውስ ከሌለ መቆየት እንደማይችል ያውቃል። በነገራችን ላይ ምርጫን በተመለከተ እንደው ከተለያዩ ሰዎችም ጋር ስንወያይ ምርጫ የሚያስፈልገው ስልጣን ለመያዝ ነው። አብይ አህመድ ደግሞ ስልጣኔን ማስጠብቀው በኃይል ነው ብሏል። ስለዚህ ምርጫ ያስፈልገውም ቤተ መንግስት መቆየት የፈለገው በምርጫ ሳይሆን በኃይልና በጉልበት ጦርነት በመቀስቀስ ከሆነ ምርጫ ላይ ለምን አስፈልገው? ከሁለት አንዱ መምረጥ አለበት፣ ወይ ምርጫን ወይ ጦርነትንም ምርጫንም በአንድ ጊዜ ማካሄድ አይቻልም። ምክንያቱም ሁለቱንም የሚጠቀመው ስልጣን ለመቆየት ነው። አንዱን መምረጥ አለበት የሚልም ሐሳብ አንስቷል። አብይ አህመድ እንዲህ አይነት ነገሮችን የማሰብና የማብሰልሰል ጭንቅላቱን የማሰራት አቅምም የለውም ፍላጎቱም የለውም። ለማንኛውም ያሬድ ነገሮች እንዴት ሊሄዱ ይችላሉ? ምናልባት የሚቀጥሉት 5-6 ቀናት በጣም ወሳኝ ናቸው። ተቋሚ ፓርቲዎች እንደነ ያፓ በትብብር ውስጥ የሚያሉት የሚወስኑት ውሳኔ በተወሰነ ደረጃ የሚጠበቅ ነው። እንደምንገምተው ከሆነ ከምርጫው ራሳቸውን ያገላሉ ተብሎ ነው የሚጠበቀው። ምን ልናይ እንችላለን በሚቀጥሉት ቀናቶች ውስጥ? አይ ቲንክ ይሄ እንግዲህ በምርጫው ላይ ቀጥተኛ ተሳትፎ ያላቸው የሚሆኑ ግን ምርጫው በአንድ ወይ በሌላ መንገድ ጥቅማችንን ያስነካብናል። ለኢትዮጵያ ሕዝብ ደግሞ በደንብ በብዙ መንገድ ይሄ ምርጫ ትልቅ ወሳኝ እንትን ነው፣ ወሳኝ ማዕቀፍ ነው። ዝም ብሎ የአንድ ተራ የፖለቲካ ክስተት አይደለም። የኢትዮጵያ ሕዝብ ችግር ውስጥ ነው ያለው፣ ጭንቀት ውስጥ ነው ያለው። አገሪቷ በብዙ ነገሮች ተወጥራለች። ሰው በብዙ ህይወቱ በብዙ ነገር ተወጥሯል። ብዙ ሰዎች አሁን በአደባባይ እየወጡ መብላት አልቻልንም፣ መኖር አልቻልንም፣ መስራት አልቻልንም። ከየመስሪያ ቤቱ በገፍ ሰው እየተባረረ ጠቅላይ ሚኒስትሩ የሰው እጥረት ስለገጠመን ከውጭ ሁሉ እናመጣለን የሚል ስላቅ በሰው ሞራል ላይ በህዝብ ቁስል ላይ የሚሳለቅ ጠቅላይ ሚኒስትር ነው ያለው። ከንቲባዋ እኔ ያለውላችሁ ምን ቢያቀብጣችሁ ነው አደባባይ ወጣችሁ የምትለምኑት ብላ በሚራቡ ዜጎች ቁስል ላይ ስቃይ ላይ የሚሳለቁ ፖለቲከኞች ናቸው ያሉትና ይሄ ምርጫ ካለፉት ምርጫዎች የሚለየው የሀገር ህልውና ከዚህ በፊት የነበሩት ምርጫዎቹ ተጭበርብረውም በአምባገነናዊ ስርዓት ወግ የተደረጉ ምርጫዎች ናቸው። ነፃና ፍትሃዊ የሚባሉ አይደሉም። ግን ቢያንስ ሰላም ሆኖ በተወሰነ ደረጃ የኢትዮጵያ ህዝብ የዲሞክራሲ ልምምድ በአፈናም ውስጥ የሚደረግ የዲሞክራሲ ልምምድ አድርጎበታል ትላለ። ይሄ ግን የዲሞክራሲ ልምምድ የማይደረግበትም አንድ፣ ሁለተኛ የሀገሪቷ ከፍተኛ ቁጥር ያለው ህዝብ የዚህ ምርጫ ቀጥተኛ ተሳታፊ አይደለም። ሶስተኛ
መሳተፍ የሚችለው ማህበረሰብ ደግሞ መሳሪያ ተደግኖበት ተወጥሮ ነው። ራሱ የሰብአዊ መብት ኮሚሽኑም እንዳለው ምርጫ እንዴት ነው ወታደራዊ ካምፕ ውስጥ የፖሊስ ጣቢያ ውስጥ ምርጫ ጣቢያ የምታቋቁመው? ያኮ የሚያሳየው የአካባቢ ሬድ ዞን ነው፣ የግጭት ቀጠና ነው። ስለዚህ የመንግስትን የአብይን ስልጣን ለማስቀጠል ብለ ወታደራዊ ካምፕ ውስጥ ምርጫ ጣቢያ ከምታቋቁም ምርጫውን ለጊዜው አገር እስኪረጋጋ ድረስ ምርጫውን ከምርጫ በፊት የሚቀድሙ ጉዳዮች ላይ አተኩረህ መልስ መስጠት ነው የሚያስፈልገው። ግን እሱ ዞሮ ዞሮ ትኩረቱ ስልጣን ላይ ነውና ይሄንን ሂደት ምንም እንዳልተፈጠረ አድርጎ ምንም ቅሬታም ሳያሰሙ የምርጫው ዋና ተዋናይ ሆኖ ምርጫውን ማዳመቅ አብይ ከምርጫው ማግስት ለሚፈጽማቸው ወንጀሎች ለሚፈጽማቸው ጥፋቶች ሀገሪቷን ለሚነዳበት አደገኛ አቅጣጫ እንትን ጉልበት የመስጠት ያህል ነው። ስለዚህ አንደኛ ላገዛ እንደው በጣም በተገደህም በአስቸጋሪ ሁኔታ ውስጥ እንኳን ምርጫ ጣቢያ የምትሄድም ከሆነ ላገዛ ስርዓቱ ድምፅ አለመስጠት አንዱ ቁጭትህን ማሳያ ነው። ግን ያም ሆኖ ዞሮ ዞሮ ያገዛ ስርዓቱ ይሄን ምርጫ አጭበርብሮም ቀጥፎም ምንም ብሎ ምክር ቤቱን ከጥቂት ደጋፊ ተቃዋሚዎች ጋር እንደሚሞላው ምንም ጥያቄ የለውም። ስለዚህ ሰው ይሄን ምርጫ የሚያይበትን ትኩረት እንደ ተራ የፖለቲካ ክስተት ማየት የለበትም። ይሄ በጣም ሲሪየስ የሆነ ጉዳይ ነው፣ ክብደት ሊሰጠው ይገባልና በደንብ አስበህበት ክብደት ሰጥተኸው የኔ በማናቸውም መንገድ እንደ መራጭ እንደ ተወዳዳሪ እንደ ታዛቢ በዚህ ሂደት ውስጥ የሚኖረኝ ተሳትፎ ነገ በሚፈጠረው ነገር ላይ ሁሉ ምን አይነት ተጽዕኖ ይኖረዋል ብለህ አስበህ ውሳኔ መወሰን ለእያንዳንዱ ሰው ለህሊናውም እንደው እንደ ዜግነት ግዴታም የሚተው ነገር ነው። መራጩም ህዝብ የራሱን ውሳኔ መወሰን አለበት፣ ምን አይነት ሮል መጫወት እንዳለበት። የፖለቲካ ፓርቲዎችም በደንብ ጊዜ ወስደው አስበው አሰላስለው ከዚህ ምርጫ ምንድነው የምናተርፈው፣ ኢትዮጵያን ምን ልታተርፍ ትችላለች የሚለውን ነገር በቅጡ መርምረው መወሰን አለባቸው። ምክንያቱም ከዛ በኋላ ለሚመጡት ነገሮች ሁሉ በዚህ ምርጫ ላይ በአንድ ወይ በሌላ መንገድ በማናቸው መንገድ ተሳትፎ ያላቸው ኃይሎች ሁሉ የየራሳቸው ድርሻ ስለሚኖራቸው ነው። ያሬድ እንግዲህ ቀደም ሲል ያልከው የኢትዮጵያ ህዝብ ፍላጎት ምንድነው? አሁን የኢትዮጵያ ህዝብ ያንገበገበው አፍንጫው ስር የሚገኘው ደጃፉ ላይ የቆመው ችግር ምንድነው የሚለውን ብልጽግና ማየትም መስማትም የሚፈልግ አይደለም። የብልጽግናን የተለያዩ ሚዲያዎችን የሶሻል ሚዲያ ገጻቸውን ስመለከት ነበር። የኢትዮጵያ ቴሌቪዥን የዩቲዩብ ገጹን ስመለከት እውነቴን ነው ምልህ ኢትዮጵያ የምትባል ሌላ ሀገር ያለች ነው የሚመስለው። በእያንዳንዱ የቪዲዮ መግለጫ ላይ የሚታየው ጽሁፍ የሚገርም ነው። እውነት ኢትዮጵያ እንደዚህ ከሆነች እንዴ ለምንድን ነው የምንሰደደው ታዲያ? እንግዲህ አንድ ላይ ብንሆንም ተለያይተናል ብሏል ዘፋኙ። አንድ ላይ አንድ ሀገር ነው ግን ተላልፈዋል። መንግስትና ህዝብ እየተላለፉ ነው ያሉት። ለምሳሌ አንድ እናት መልእክት እንስማ። ከምርጫ ጋር ተይዘው ተጠይቆ ነው። እናት ናቸው። የብዙ ኢትዮጵያውያንን ምናልባትም የ99% ኢትዮጵያውያንን ሐሳብ አቋም የሚወክል አስተያየት ነው የሰጡትና እስቲ እንስማቸው። ዱትም ወይ የት ሀገር ነው? አብይ ኢትዮጵያ ነው። የኢትዮጵያ መንግስት ነው። ኢትዮጵያ ምረጡት። አሁን ምርጫ ነው። ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ የምበላበት ልብላና ልብለጠው ሳልበላ መርጠው አለ ሳልበላ ሳልመርጠው መርጦ ይጋጠውና ይጠቅመው ይስጠኝ። ምን ይስጣችሁ? ምን ይስጣችሁ? እንጀራ መጀመሪያ ለኢትዮጵያ ህዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰብ ጨብዬ እለዋለሁ። የሰው ከካማ ልለው ቀድሞ ይብላ እንብላ።
ያሬድ ቀልድ አይደለም። እውነት ለመናገር የኢትዮጵያ ህዝብ ድምጽ ነው። መጀመሪያ ልብላ ነው ያሉት። መጀመሪያ ልጉረስ ነው ያሉት። ከውስጣቸው ነው የሚናገሩት፣ ከሆዳቸው እየቀለዱ አይደለም። ያሬድ ያሳዝናል። እዚህ ላይ ነው ያለችው ኢትዮጵያ። በእኚህ እናት ነው የሚመሰለው የኢትዮጵያ ህዝብ አሁን ሰዓት። ምናልባትም ድምጹ በአንድ ቃል ከተገለጸ እኚህ እናት የተናገሩት ነው። የሚገርምህ የእሳቸውንም አይቼዋለሁ። ግን ሌሎች አሁን በሚገርም ሁኔታ መዓት ሰዎች እየወጡ እየተራብን ነው፣ ሰርተን ውለን ነው የምንመጣው፣ ደሞዝ አለን፣ ደሞዛችን ከቤት ኪራይ አያልፍም፣ ሌላ ተጨማሪ ስራ መስራት አልቻልንም፣ ልጆቻችንን ምግብ በስነ ስርዓት ማብላት አልቻልንም፣ ትምህርት ቤት መላክ አልቻልንም፣ የትምህርት ቤት ክፍያ ጨምሯል፣ የቤት ኪራይ ጨምሯል። አንዳንዶቹ ደሞዛቸውን ተናግረው ይሄ ወጪ ያለብኝ ደሞዜ እንደዚህ ነው፣ በደም ወጣቶች ሳይቀር የቤት ኪራይን ከፍዬ ለወር 2000 አትሆንም የምትቀረኝ ገንዘብ፣ ያችን 2000 እንዴት አድርጌ ላብቃቃት እያሉ ሰው ያው በተናጠል ስለሚያለቅስ ነው፣ በተናጠል እያዘነ ያለ ስለሆነ ነውና ይሄ የየቤቱ ለቅሶ ነው መሳይ። በየቤቱ ብትሄድ ማንም ሰው ጋር እንደምሊ ኢትዮጵያ ውስጥ ብትደውል ሰው ስቃይ ውስጥ ነው ያለው። ደግሞ እኮ የሚያሳዝንህ በነዳጅ ባለም አቀፍ ነዳጅ መወደድ ምክንያትም በተለያየ ምክንያት ኑሮ ግሽፈቱ ምኑ የአቅርቦቶች ዋጋ መጨመር ምን ኑሮ ሊያስወድድብህ ይችላል። እሱን እንዳይቋቋም እንኳን ከስር ምክንያት እየተፈለገ የመንግስት አካላት ምንም አይነት እንትን ለሌለው የግርግዳ ግብር፣ የጣራ ግብር፣ የምናምን ግብር እየተባለ ሹፌሩ ያማርራል፣ ነጋዴው ያማርራል፣ የወር ደሞዝተኛው ያማርራል። ከደሞዛቸው ላይ በተለይ ትንሽ ከአዲስ አበባ ወጣ አካል ለየአካባቢው ሚሊሻ፣ ለጸጥታ አስከባሪ፣ ለምናምን እየተባለ ሳይፈቅድ ከደሞዙ ላይ የሚቆረጥበት ገንዘብ ልነግርህ አልችልም። እና ያንን ሁሉ ቆራርጠውበት ከዛች በቀረችው ላይ ነው ሰርቫይቭ ለማድረግ ደግሞ ሲሞክር ገበያው ላይ ወጥቷል። ሁሉ ነገር ከቁጥጥር ውጭ ወጥቷል። እና አብዛኛው ሰው አሁን ሰዎች ምንም በፊት ድምጻቸው የማይሰማ ሰዎች ሁሉ አሁን እየጻፉ እየተናገሩ ነው። ሰው መብላት አልቻለም። አዲስ አበባ ውስጥ ልብሱን አሳምሮ ለብሶ ከስራ ገብቶ ወጥቶ ግን ምሳ መቋጠር አልቻለም። የትራንስፖርት ገንዘብ ሰው ከፍሎ ከወርወር ስራ ሰርቶ መግባት አልቻለም። ነጋዴው ከቃ ከውጪ እንደ ልብ አስገብቶ ሰርቶ አትርፎ ማትረፍቶ ዋናውን እንኳን ይዞ መንግስት የሚጠይቀውን እዳ መክፈል አልቻለም። ብዙ ሰው ስቃይ ውስጥ ነው ያለው። ኦልሞስት አብዛኛው ሰው መሳይ ያሬድ ምናልባት እዚህ ላይ እንዲረዳ ዛሬ የሰማሁት ነው። በጣም ያስደነገጠኝ ነገር ነው። አዲስ አበባ አንድ ለቅሶ አለ። በዛ ለቅሶ ላይ እህል ሊያበሉ ወደ ቤተክርስቲያን ይሄዳሉ። ለቀስተኞቹ ማለት ሀዘንተኞቹ ማለት ነው። ምግቡን ጭነው ሲሄዱ የተሰለፉ እናቶችና አባቶች ያሉ ደህና ልብስን የለበሱት ተሰልፈዋል። በእጃቸው የልጆቻቸውን ምሳቃ ይዘዋል። ወደ 4 ሰዓት ነው በኢትዮጵያ አቆጣጠር፣ ምሳ ሰዓት አልደረሰም። ቸኩለዋል። ለልጆቻቸው ምሳ ይዘው ሊሄዱ ተሰልፈው የልጆቻቸውን የምሳቃ እየከፈቱ ምግብ እየተደረገላቸው ወደ ትምህርት ቤት ነው የሚሮጡት ለልጆቻቸው ሊያደርሱ። ይሄን ዛሬ ነው የሰማሁት። እያለቀሰች ነው ይሄንን ፕሮግራም ላይ ተገኝታ ያው ሀዘንተኛ ምንች መረጃውን ያደረሰችን ልጅ በጣም እያለቀሰች ነው የነገረችን። እናቶችና አባቶች ተሰልፈው የልጆቻቸው ምሳቃ ይዘው ለልጆቻቸው ምሳ ሊያደርሱ ከእንደዚህ አይነት ለነቢጤ ከሚቀርብ ምግብ ላይ ነው እየተሻሙ የሚገኙት። ሱፍ ለብሰው ጥግ ይዘው እባካችሁ እዚህ ለፌስታል ላይ ትንሽ ምግብ አኑሩልን የሚሉ ሱፍ የለበሱ ደና የለበሱ ሰዎች አብይ አህመድ አምጥቶ እንዲህ አይነት ኢትዮጵያን ነው መጨረሻ ላይ ያስታቀፈን። ግን ወጥተው አደባባይ የሚናገሩት ሁሉ ነገር ብልጽግና ነው። የሚናገሩት ነገር እንግዲህ እየሰማን ነው። የንቀታቸው ብዛት ደግሞ እንዲህ እየበደሉት እንዲህ እያስራቡት ጠግባቸዋል፣ በደንብ ተመችቷቸዋል እያሉ በአደባባይ መሳለቃቸው ደግሞ የሞት ሆኖ ነው የሚታየው ያሬድ።
መሳይ ከ2 ዓመት በፊት እኮ ነው የአገሪቷ የሰራተኛ ፌዴሬሽን የኮንፌዴሬሽኑ ዋና ፕሬዝዳንት ፓርላማ ተገኝተው ሰራተኞች ከቢሮ ወጥተው በየሆቴሉ ትርፍራፊ ምግብ ፌስታል ይዘው እየለመኑ ነው ወደ ቤታቸው የሚሄዱት። ይሄን ያሉት ከ2 ዓመት በፊት ነው። ከዛ በኋላ በምግብ ላይ በምን ላይ የተደረገው ጭማሪ በብዙ ጥፍ ነው የጨመረው። እኚህ ሰው እዛ ገብተው ታሪካዊ ንግግር ነው የኢትዮጵያ ሰራተኛ ቢሮ ውሎ ሱፉን አርጎ ከረባቱን አርጎ ሲሰራ ውሎ ህዝብን ሲያገለግል ውሎ ሲወጣ ፌስታል ይዞ በየመንገዱ ሆቴሎች ውስጥ የተራረፈ ምግብ ጠይቆ ለቤተሰቡ ይዞ ይገባል። በኋላ እንደውም አንድ ሆቴሎች የተረፈ ምግብ ለማንም መስጠት እንዳይሰጡ ከሰጣችሁ ትቀጣላችሁ ብላ አዳነች ቀጭን ትእዛዝ አወጣች። ይሄ እኮ ካስራብናችሁ አይቀር ሙቱ ብለ እንደመፍረድ ነው። ሆቴሎች ምግብ እንዳሰጡ አዲስ አበባ መንገድ ላይ ሰው መርዳት አትችልም፣ ከረዳ የሚረዳውንም ሰው እንቀጣለን ብላ አስፈራራች። ግን በዚህ አጭር ጊዜ ውስጥ ድሮ መንገድ ላይ በቃ ኑሯቸው ጎዳና ላይ የሆኑ ሰዎች ናቸው የሚለምኑት። እዛ እኚሁ የሰራተኛው የሌበር ዩኒየኑ መሪ እንደተናገሩት ብዙ ሰው ወደ ቤተ ክርስቲያን ይሄዳል ከእንትን መልስ ደጀ ሰላም ምግብ ሊለምን እና እኔ አሁን በጣም ጭራሽ ምንም አይነት ፖለቲካ ውስጥ ምንም አይነት ተሳትፎ የሌላቸው ሰዎች አሁን መጻፍ የጻፉትን ነገር አሁን ከደቂቃ በፊት እያየው ነበር። አስደንጋጭ ነው። የወርክሎስ የዚህ የጆፕለስ የስራ አጡ ቁጥር በጣም አስደንጋጭ ደረጃ ላይ ደርሷል። ማርኬቱ በጣም በሚያስደነግጥ ሁኔታ እንትን አድርጓል። የድህነቱ ሁኔታ ከቁጥጥር ውጪ እየወጣ ነው እና አብይ አህመድም ሌሎቹም ፖለቲከኞች አዳነችንም ጨምሮ ዛር ላኪ በጣም እድለኞች ናቸው። የኢትዮጵያ ህዝብ ላይ ጣላቸው መከራውን ሁሉ አብዞርብ እያደረገ ሄዶ ቤተክርስቲያን ደግቀን አምጣ መስጊድ እየሄደ ደግቀን አምጣ እያለ የሚጸልይ ህዝብ ላይ ጣላቸው። ኬንያ በዚህ ባለፉት ጥቂት ቀናቶች ውስጥ እንመጣበታለን በሰፊው ለመጀመሪያ ጊዜ ከስንት ዓመት ቆይታ በኋላ ሊያውም የዓለም አቀፍ የነዳጅ የዚህ የሆርሙዝ ሰርጥ መዘጋትን ባመጣው ጣጣ ምክንያት 20% ነዳጅ ላይ ገና ጨምር ያለው ሲል መንግስት ሰው ግልብጥ ብሎ ወጥቶ ከመንግስት በጀት ላይ ከፈለከው ነገር ላይ ለእናንተ ለስራችሁ ለምናችሁ ከምታውሉት ላይ ከፈለጋችሁት ላይ ቀንሱና ነዳጁን ዋጋ እንትን አድርግ እንጂ እኛን መቅጣት አትችልም ብለው ግልብጥ ብለው ወጥተው መንገድ ዘግተው ከጸጥታ ኃይሎች ጋር ተፋጠው 4 ሰው ሞተ። እነሱ መብታቸውን አስከብረው መንግስት ይቅርታ ጠይቆ የጭማሪውን አነሳ። ግን እንመጣልሃለን ብለው ገና ጭማሪውንም አንስቶ ማሰብህ ራሱ ብለው ለአንድ ሳምንት ነው ሆልድ ያደረጉት እንትኑ። ኢትዮጵያ ውስጥ በዚህ ባሳለፍነው 5-6 ዓመት ብቻ አንዳንድ ጊዜ በአመት 5-6 ጊዜ ነዳጅ ይጨምራል። 5-6 ጊዜ በየ3 ወሩ ምናምን በተከታታይ ነዳጅ ይጨምር ነበር። ከሁለት ሳምንት በፊት ነው የዳቦ በቀደምም አንስተነዋል። የ10 ብር ዳቦ ላይ በአንድ ጊዜ 5 ብርና ከዛ በላይ የጨመረው። ይሄን ሁሉ መከራ በኪራይ ቢጨምሩበት፣ ግብር ቢጨምሩበት፣ ትራንስፖርት ቢጨምሩበት ብትጭነው የመከራ ማዕት ሲጭኑት
ትከሻውን አደንድኖ እያለቀሰ ጎብጦ ወገቡ ተሰብሮ ከሰውነት ክብሩ ወርዶ ለልጆቹ ምሳ ለማድረስ በተስኪያን ደጃፍ ደጀ ሰላም ተሰልፎ የዝክር ቁራሽ ጠብቆ እስከዛ ጥግ ድረስ ሄዶ ራሱን የሚያዋርድ ህዝብ ቢኖር በመላው ዓለም ብትሄድ የኢትዮጵያ ህዝብ ብቻ እና የኢትዮጵያ ህዝብ ላይ የሚቀመጡ ገዢዎች እድለኞች ናቸው። ኬንያ ህዝብ ላይ የሚቀመጥ ገዢ እሳት ላይ የተቀመጠ ገዢ ነው። ባንድ ሳምንት የኬንያውን በተለየ ሁኔታ ስለምንመለከተው እንመጣበታለን። ወደ ምርጫው ጉዳይ እንመለስ። የምርጫው ጉዳይ እንጨርሰው። እንግዲህ አንዳንድ ቪዲዮዎችን እያየን ነው። ሰሞኑን ምርጫ ቦርድ በአማራ ክልል የሚካሄደውን በሌሎችም አካባቢዎች ቢጫ፣ ቀይ፣ አረንጓዴ ብሎ ከልሏቸው ነበርና ያን ነገር አንቀበልም ያሉ አንዳንድ የተቃዋሚ ፓርቲዎች በራሳቸው የተዋቀረ ሌላ ኮሚቴ እንደዚሁ ወደ ተጠቀሱት አካባቢዎች ሄዶ ሁኔታውን እንደ አስቻይ ሁኔታዎች አሉ ወይ የሚል ነው። እንግዲህ ይህንን ቡድን የመራው ኢዜማ እንደሆነ ነው የሰማነው። ኢዜማ ስንል ምናልባት እንዳንሳሳት ሁላችንም መጠንቀቅ አለብን። ኢዜማ የሚባል ፓርቲ የለም። ኢዜማ የብልጽግና ጥላ ነው። ይህንን የምንናገረው ፓርቲውን ስለማንደግፈው ወይም ደግሞ አካሄዱን ስለምንቃወም ሳይሆን ግብሩም ስራውም አጠቃላይ እንቅስቃሴውም ይህንን ስለሚያሳይ ነው። ሁልጊዜ የምንለው አለ ኢዜማ እንዲሁ ላዩን ነው፣ በልባቸው ግን የብልጽግና ወንጌልን የሚሰብኩ የወንጌሉን አጥማቂዎች ናቸው ብለን እንናገራለን። ይህንን በተግባርም እያየን ነው። የብርሃኑ ነጋ ትልቁ ስራው ይሄ ነው። በስንት ጊዜ አንዴ ኢዜማ ስብሰባ ላይ ይሄዳል፣ በፓርቲው ጽህፈት ቤት ይሄዳል። ትልቁ ስራው ግን ብልጽግናን ቀለም መቀባት ነው። የትምህርት ሚኒስቴር መሆኑ አይደለም። እሱ እኮ የትምህርት ሚኒስቴር መሆኑ ችግር የለውም። ከዛ ባለፈ ሌላው የብልጽግና ከፍተኛ ባለስልጣን በማደርገው ብርሃኑ ነጋ ፊት ለፊት እየወጣ የአብይ አህመድን ቆሻሻ ሲሸፍን ነው የምናየው፣ ሲያሳምረው ነው የምናየው። ስለዚህ ብልጽግና ኢዜማ እንደው ለይቶ መናገርም ይከብዳል። አንድ ቪዲዮ ተመልክተን ነበር። እሱም ቪዲዮ እስቲ እንየው። ይሄ ቪዲዮ ሰሞኑን ከምርጫ ቅስቀሳ ጋር የተገናኘ ነው። ይሄ ግለሰብ የኢዜማ ይሁን የብልጽግና እርግጠኞች አይደለንም። በእጁ የኢዜማን አርማ ይዟል። ቲሸርቱ ደግሞ የብልጽግና የስንዴ ነዶ ነው። የማንነኝ ነው የሚለው። ይሄ እንግዲህ ማን እንደሆነ በግልጽ እየታወቀ ነው። በውስጡ የያዘው ብልጽግናን ነው፣ በእጁ ላይ ደግሞ ኢዜማን ይዟል። ምን ማለት ይቻላል? እንዲህ አይነት ነገር ራሱ በአደባባይ እየተጋለጠ ነው። ያሬድ በአደባባይ እየተጋለጠ ነው። ይሄ ሰውዬ ብቻውን ነው እንዳትል፣ ፊልሙ ላይ በጨረፍታ አጠገቡ የኢዜማን ባንዲራ ሌላም ደግሞ ሁለተኛ የኢዜማ ባንዲራ አለ። ቪዲዮውን በደንብ ብታየው አብሮት የኢዜማን ባንዲራ የሚያውለበልብ ሌሎች ሰዎች አሉ። አየኸው? ስለዚህ ይሄ ሰው ብቻውን አይደለም። እና ለኔ ግን የሚያሳየኝ ነገር ምንድነው? ይሄን ዜናም እንዳየሁኝ ለኔ ኢዜማና ብልጽግና አንድም ሁለትም ናቸው ብዬ ነው ኮሜንት ያደረኩት። ለውድድር በሚመስል መንገድ ሁለት ሆነው ቀርበዋል። ግን በጣም አስደማሚ የሆነ የመደጋገፍ እና አብሮ ኢዜማዎች በተሰጠቻቸው ቦታ ልክ አብይ በፈቀደላቸው ቦታ ልክ መቀመጫ እንዲይዙ ኢዜማዎች የሚወዳደሩበት ቦታ ላይ አብይ ቀድመው የመልቀቅ ነገር እና ምክር ቤቱን ቀድመው ዲዛይኑን ሁሉ ሰርተው የጨረሱ ይመስለኛል። ከኢዜማም ከዛኛው እነማን እንደሚገቡ ሁሉ የሚታወቅ ቀድሞ የተረጋገጠ ቀድሞ ምርጫው ያለቀ መሆኑን በደንብ የሚያሳይ ነገር ነው። እንግዲህ ለናብንም ለሌሎቹም እንደዚሁ የስልጣን ተጋሪም ለማለት ያስቸግራል። እንዲሁ ዝም ብሎ ተለጣፊ ነገር ነው የሚሆኑት። ምክንያቱም ዋናው ስልጣን ላይ ያደርሷቸውም አንዳንድ ቦታዎች ነው የሚሰጧቸው። ግን የኢዜማ ሰዎች በደንብ እጩ የሆኑ ሰዎች እኔ በደንብ ያየሁትን ነገር ነው የምነግርህ። አብይን የመሰለ በቃ ምርጥ መሪ ኢትዮጵያ መቼም አታገኝም እና ኢትዮጵያ ከአብይ ጋር መቀጠል አለባት ብለው
የኢዜማ እጩ ተወዳዳሪ የሆኑ ሰዎች ኢትዮጵያ ከአብይ ጋር እንዲህ አይነት በጣም ስማርት የሆነ እንዲህ አይነት አርቆ ሐሳቢ የኢትዮጵያን ብዙ ቀጣይ ድሎች ሁሉ እጁ ላይ ያለ በብሪሊያንት የሆነ ሰው ነውና ኢትዮጵያ ከአብይ ጋር ነው የምትቀጥለው ብለው በአደባባይ የጻፉ የት ደግሞ የኢዜማ እጩ ተወዳዳሪ የሆኑ ሰዎች አይቻሉ። ስለዚህ ድምጽ መስጫ ቀን ለብልጽግና ነው ድምጽ የሚሰጡት እነዚህ ሰዎች። ስልጣን የሚሰጣቸው እሱ ስለሆነ ምንም ቢያረጉም አይገርመኝም። ዞሮ ዞሮ ነው አሁን የነሱ አንድ መሆን አብሮ መስራት ምናምን ብዙም አያሳስበኝም። ምናልባትም ከዚህ ምርጫ በኋላም ወደ አንድ እንትን ቦክስ ውስጥ ሊመጡ ይችላሉ። ከዚህ በፊትም ስንል የነበረው ነገር ነው። ግን በህዝብ ብሶት ለኔ ትልቁ ነገር ቅድም ያልከው ነገር ነው። ወሳኙ ነገር ይሄ የአማራ ክልል ላይ ኦሮሚያ ክልል ላይ ምርጫውን ለማስኬድ የሚያስችል በዚህ ያህል ፐርሰንት ለመቶ በቀረበ ፐርሰንት አመቺ ሁኔታ አለው ብሎ የሚመጣ ኮሚቴ ማንም ይምራው ኢዜማም ይምራው ማንም ይምራው ያ ኮሚቴ ጤነኛ ሊሆን አይችልም። ያ ኮሚቴ በቃ ይሄ እና አብይ ደጋግመው የሚሉት ሀገሪቷ ያለ ምንም ችግር ኮሽ ሳይልብ ምርጫ እናካሄዳለን ምንም ሁሉ ነገር አማን ነው የሚሉትን ይዞ እንዲመጣ ቀድሞ የተዘጋጀ ኮሚቴ ነው ማለት ነው። ከመጀመሪያውም እኮ ያ ኮሚቴ እንደ አዲስ ተቋቁሞ ሁለተኛ ዙር አሰስመንት እንዲያደርግ የተደረገው ችግር አለ፣ መሄድ አልቻልንም፣ መስራት አልቻልንም፣ መንቀሳቀስ አልቻልንም፣ ግጭቶች አሉ ብለው ሪፖርት ያቀረቡ ሌሎች ፓርቲዎች ስለነበሩ እነዛ ፓርቲዎች ባቀረቡት አቤቱታ መሰረት ነው። በተለይም ደግሞ የጋራ እና እሱ ነው ለኔ በጣም አሳዛኝ የሚሆነው ነገር። እንደው ለታሪክም ይሄ የዚህ ኮሚቴ ምርመራ ምን መስፈርቶችን ይዞ የትኞቹ ከተሞችን አይቶ የዛ አይነት ድምዳሜ በተለይ ደግሞ አሁን በቀደም እንደተሰጠው መግለጫ ከሆነ በዛን ፐርሰንት አማራና ኦሮሚያ ክልል ምርጫ ለማስኬድ የሚያስችል ሁኔታ አለ ብሎ ይሄ ኮሚቴ በዛ ደረጃ ከመጣ በእውነት በጣም ነው የሚያሳዝነው። ምርጫ ቦርድም በዛ ደረጃ ድምዳሜ አልሰጠም እኮ። ምርጫ ቦርድም አማራ ክልል ላይ እንደው ከግማሽ በላይ እኮ ቀይ አድርጓል፣ ቀይና ቢጫ አድርጓል። እነዚህ የኢዜማ ሰዎች ኮሚቴውን የተቆጣጠሩ ናቸው። ኢዜማም ይሁን እንዳልከው 97% አስቻይ ሁኔታ አለ ሲሉ የት ነው ራሳቸው የሚወዳደሩት? አሁን ኢዜማ የት ነው ያለው? እውነት መወዳደር ይችላል? እስካሁን ቅስቀሳ አድርጓል። ቅስቀሳ ማድረግ አንዱ የምርጫው ሂደት አካል ነው። ቅስቀሳ አድርጓል። የምረጡኝ ዘመቻ አድርጓል። ሄዶ እጩዎቹን ለመራጮች አስተዋውቋል። ይሄን ሂደት ውስጥ አልፏል። ይሄን ሂደት ውስጥ ሳያልፍ 97% አስቻይ ሁኔታ አለ ሲል እነዚህ ሰዎች ቀደም ሲል እንዳልኩት አብረው ጨርቃቸውን ጥለው እያበዱ ነው። ነገ ከነገ ወዲያ በኢትዮጵያ ውስጥ ለሚከሰተው ሁሉ ከብልጽግና ሰዎች ባልተናነጸ በኩል ደረጃ በሕግ ተጠያቂ ሊሆኑ የሚገባቸው ናቸው። አንድ ያ ነው። ሁለተኛ ምርጫ ቦርዱም ራሱ ይሄንን ግምገማ እውነተኛ ብሎ ተቀብሎ በዛ ላይ ተመስርቶ ስራ የሚሰራ ከሆነ በእውነት የምርጫ ቦርዱም ሁኔታ ከወዲሁ በጣም አሳዛኝም አስደንጋጭም ነው የሚሆነው። ዞሮ መሳይ ይሄ ምርጫ ደጋግመን ብለናል። እንደው የጨረባ ተስካር እንደሚባለው እንትን ያረገ ከይምሰልም ምርጫ ያለፈ አብይን ለማጀብ ብቻ የሚደረግ ተሳትፎ ነው። እሱንም ደግሞ አሁን አማራም ክልል ብዙ ቦታ ሰውን ባይመርጥ እንደመረጠ ተደርጎ እንግዲህ ያዘጋጇቸውን እጮች በኦንላይንም ምንም ድምጽ ተሰጥቶላቸዋል ወይ የሆነ መንገድ ፈጥረው እንዳለፈው አድርገው ሊወስዱም ከሆነ ይሄ ቀጣዩን የሀገሪቷን ሁኔታ ወደ መጨረሻ አስከፊ ወደሚባል ወደ ለየለት ግጭት ውስጥ የሚከት ነው እና እንዲህ አይነት አሁን ለጊዜው እንደዛ ብለው ሲወስኑ ቀላል የሚመስሉ ነገሮች ነገ አገሪቷንም እነሱንም ዋጋ የሚያስከፍላቸው ይመስለኛል እና ይሄ እንደ ተራ ጉዳይ የሚታይ ነገር አይደለም። በኢህአፓን ጨምሮ ሌሎቹ ፓርቲዎች ያሉበት የጋራ መድረኩም በፍጥነት ይሄን ነገር ማጋለጡ ትክክለኛ ነገር ነው። ለዚህ እስካሁን ድረስ ከመንግስትም ከሌሎቹም አካላት ቀጥተኛ መልስ እስካሁን ድረስ አልሰማሁም። ግን
ይሄ ዝም ከተባለ እንግዲህ እነዚህ የቀሩት ፓርቲዎች ምን እርምጃ እንደሚወስዱ እሱንም በጉጉት እንጠብቃለን። ያሬድ እንግዲህ በአማራ ክልል ቀደም ሲል እንዳልኩት ምርጫ ለማካሄድ የማያስችል ምንም ነገር የለም። ይሄ በአብይ አህመድ ፍላጎት ስር ያለ ክልል አይደለም። ፋኖም የራሱ ተጽዕኖ ፈጥሮ ብዙዎቹን አካባቢዎች በቁጥጥሩ ስር አድርጎ ቪዲዮዎችን ልኮ አንድ ከፋኖ ጋር በተያያዘ መረጃዎች ሲወጡ እንዳታምን መሆን የምትችለው አይደለም። ምክንያቱም ቪዲዮዎች ይመጣሉ። ህብረተሰቡ ሲናገር እየሰማን ነው። በአዳራሹ ውስጥ ባገኘው መሰብሰቢያ ቦታ ስለ ምርጫው እየተናገረ ነው። አንመርጥም ብለዋል። መምረጥ አለ ምርጫ የሚባል ነገር የለም ነው በሰልፍ ነው የገለጸው። ስለዚህ ይሄን አካባቢዎች እያየ ተጨማሪ አሁን ይሄ አረንጓዴ በሚባሉት በአረንጓዴ በተከለሉና አስቻይ ብለው ራሱ ምርጫ ቦርድ በከለላቸው አካባቢዎችም እንዲህ አይነት መሰል እርምጃዎች እየተወሰዱ ነው። ይሄ እንግዲህ አረንጓዴ ተብለው በሚጠቀሱ አካባቢዎች የተወሰደ እርምጃ ነው። የምርጫ ካርዶች ናቸው የተቃጠሉት። ህብረተሰቡን አምጥተው ይህንን ከምሮ እያቃጠለ ያለው ይሄ አረንጓዴ በሚባሉ አካባቢዎች የተደረገ እርምጃ ነው። ይሄ በብዛት በሰፊው በተለያዩ የአማራ ክልል አካባቢዎች እንዳለ ነው መረጃዎች የሚያመለክቱት። ምንም አይነት ምርጫ የለም። በደብረ ማርቆስ እኮ ምርጫ ለማከናወን የመጡ የምርጫ አስፈጻሚዎች ወደ 8 ናቸው የሚሆኑት በፋኖ ኃይሎች ታፍኖ ተወስደዋል እኮ። ያው በጥሩ ሁኔታ ላይ ነው ያሉት። ምርጫው ማካሄድ አትችሉም ተብሎም ማስጠንቀቂያ ቢሰጣቸውም አልሰማ ስላሉ በኋላ ላይ እርምጃ ተወስዶባቸው ከአካባቢው ገለል እንዲሉ ነው የተደረጉት። ስለዚህ ምርጫ ማካሄድ አይቻልም። አማራ ክልል አብይ አህመድ ሊያስብ አይገባም። እንዳልከው ልክ የትግራይን የምክክር ኮሚሽን የአጀንዳ ማሰባሰብ ከአዲስ አበባ ላይ እንዳደረገው የአማራ ክልልንም ምርጫ አዲስ አበባና የሆኑ ኦሮሚያ ክልል አድርጎ ከአማራ ክልል የተመረጡ ብሎ ቢነግረን ማን ይከለክለዋል? ምርጫው እንደሆነ የታወቀ ነው። እቃቃ ጨዋታም ተብሎ የሚገለጽ አይደለም። የስሙላም ተብሎ የሚገለጽ አይደለም። ሌላ ቃል ካልፈለግንለት በስተቀር ለማንኛውም ህብረቱ ማነው ትብብሩ ምን ሊወስን ይችላል? ምንስ መደረግ አለበት? በተለይ 11ኛው ሰዓት ደርሷል። ከ10 ቀን ያነሰ ጊዜ ነው የሚቀረው። እነዚህ የህዝብ ዘንድ ትንሽ አመኔታ ያላቸው እንደነ ኢህአፓ እንደነ እናት እነዚህ መሰል ፓርቲዎች ትልቅ ታሪካዊ ኃላፊነት አለባቸው። ዛሬ ላይ የሚወስኑት ውሳኔ ለነገ የፓርቲያቸው ሁሉና በተለይ ከህዝብ ጋር በተያያዘ አስተዋጽኦ ከፍተኛ ነው። ዛሬ በአስቸኳይ ውሳኔ ወስነው ሰልፋቸውን ማስተካከል እንደሚገባቸው ነው እንግዲህ የድጋፍ አስተባባሪ ኮሚቴው መግለጫ የሰጠው። በአስቸኳይ ራሳቸውን ከምርጫው አግልሉ ብለዋቸዋል። ምን ሊያደርጉ ይችላሉ? አንዳንድ ነገሮችን እየሰማን ነው። የተወሰኑ የተጠለፉ ሰዎች አሉ፣ ምርጫ ውስጥ እንቆይ የሚሉ እንዳሉ ሰምተናል። ግን ስራ አስፈጻሚ ኮሚቴ በአንድ ልብ በአንድ ገጽ ላይ ነው ያለው። ምን መደረግ አለበት ነው? ምን ይጠበቅባቸዋል ከነዚህ ፓርቲዎች? እኔ በቀደም በጋራ መድረኩ የሰጡትን መግለጫ ከልብ ነው እነሱን አፕሪሺየት የሚያደርጉት። አሉ ያሏቸውን አየን ያሏቸውን ችግሮች በግልጽ ቋንቋ አስቀምጠዋል እና ያንን ተመስርቶ ደግሞ እንግዲህ የሚወስዷቸው እርምጃዎችም እንደሚኖሩ በግልጽ ቋንቋ ተናግረዋል። ስለዚህ ለኔ አሁን እነሱ በሚወስዱት እርምጃ ላይ ይሄንን አርጉ ብሎ ከዚህ ሆኜ እንትን ማድረግ ምናልባትም የነሱ የነፃ ውሳኔ ላይ ጣልቃ መግባት ሊሆን ይችላል። ግን በጣም እርግጠኛ ሆኜ መናገር እንደው ለእርግጠኝነት በተጠጋ ደረጃ እነዚህ ሰዎች ራሽናሊ እነሱ ያሉበትን ሁኔታ አገሪቷ ያለችበትን ጠቅላላ ሁኔታ ያገዛዝ ስርዓቱ ይሄን ምርጫ እንዴት አድርጎ መነገጃ ሊያደርገው እንደፈለገ ስልጣኑን ለማስጠበቂያና አፈናውን ለማጥበቅ እንደሚፈልገው እነዚህን ሁሉ ነገሮች ከግምት ውስጥ አስገብተው ለሀገርም የሚጠቅም ለነሱም ለታሪክም በግልም በድርጅትም ለስማቸው የሚመጥን ትክክለኛ ያሉትን ውሳኔ ይወስናሉ ብዬ ነው ተስፋ ማደርገው። ግን ያ ውሳኔ በትክክል ምንድነው የሚለውን ግን ልገምት እችላለሁ። ግን እሱን ለጊዜው ባቆየው ነው የምመርጠው። መሳይ ለነሱ ሩም መስጠት ያስፈልጋል። ቦታው ላይ ያሉት እሳቱ ላይ የተቀመጡ ሰዎች እነሱ ናቸው። አይኖ በጣም ብዙ ፕሬሸር እንዳለባቸው ከውስጥም ከውጭም ካገዛዝ ስርዓቱ ጫና ይኖርባቸዋል። የህዝብ ቁጣ አለ። የፓርቲ የራሳቸው አካሄድና የፓርቲ ዲሲፕሊን አለ። በዛ ሁሉ አጣብቅኝ ውስጥ እንዳሉ በተለይ አመራሮቹ ይገባኛልና
ተጨማሪ ጫና እነሱ ላይ ከመፍጠር በራሳቸው ሁኔታ ተወስነው ይሄንን ታሪካዊ የሆነ ጊዜ ጥንቃቄ በተሞላው ሁኔታ ያልፉታል ብዬ ጥንቃቄ በተሞላው ውሳኔ ያልፉታል ብዬ ተስፋ አደርጋለሁኝ። መሳይ ግን ኤግዛክትሊ ምን ሊያረጉ ይችላል ወይም ምንድነው ማድረግ ያለባቸው ለሚለው ጥያቄ ግን የኔ መልስ ምናልባት የሚፈጠርባቸውን ጫና እንደገና ማክበድ ስለሚሆን እሱን ባቆየው ይሻላል። ያሬድ ከዚሁ ከምርጫው ጋር በተያያዘ ዛሬ አንድ የሰማነው ነገር አለ። የኢትዮጵያ የሃይማኖቶች ጉባኤ ለፊታችን ግንቦት 16 ጸሎትና ምህላ ጠርቷል፣ ምልጃር ጠርቷል። በየሃይማኖቱ ሁሉም ወጥቶ ምርጫው በሰላም እንዲጠናቀቅ በሚል እንደዚሁ ጥሪ ማድረጉን የሰማነው የኢትዮጵያ ሃይማኖቶች ጉባኤ ሊቀመንበር ሊቀ ትጉሃን ታጋይ ነው ይህንን ያቀረቡት። ስለዚህ ሰውዬ ብዙ ማለት እንችላለን፣ ብዙ ጊዜም ብዙ ብለናል። የአብይ አህመድ የሃይማኖት ክንፍ ነው ይሄ የሃይማኖቶች ጉባኤ የሚባለው። ሊቀ ትጉሃን ታጋይ የሚባለው አብሮ አደጉ ነው። አብይ አህመድ ሃይማኖትን እንደ መሳሪያ ተጠቅሞ አያገዛዝ ዘመኑን እንዲያራዝም እንደ አንድ አይነተኛ መሳሪያ የሚጠቀምበት ይህንን ግለሰብ ነው እዛ ቦታ ሲሾመውም ሆን ብሎ ያደረገ ነው። ለማንኛውም መግለጫ ሰጥቷል ሰውየው። በተለይም ሀገራዊ ሰላማችንን ይበልጥ ለማጽናት በማሰብ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች የፊታችን ግንቦት 16 2018 ዓ.ም በአራዳ ፓርክ አገር አቀፍ የአደባባይ የጸሎት የዱዓ እና የምልጃ መርሃ ግብር ለማካሄድ ዝግጅታችንን አጠናቀናል ማለት ነው። ያሬድ እንግዲህ ሰላማችንን ለማጽናት ይላል። የትኛውን ሰላም ነው የሚያጸናው? ኢትዮጵያ ሰላም ናት? አንዳንድ ጊዜ የሃይማኖት ሰው ስትሆን ከእውነት ጋር በዚህ ደረጃ መፋታትና መጣላት ደግሞ ነውር ብቻ ሳይሆን ያስተዛዝባልም። ይሄ ሰውዬ ብዙ ነገሮችን ለአብይ አህመድ ውለታል ማለት ይቻላል። አብይ አህመድ የሆነ ችግር ሲገጥመው ይሄ ጉባኤ እየመጣ ነው የሚከላከልለት። ባለፈው በአርሲ በተፈጸመው እና የአብይ አህመድ አገዛዝ በቀጥታ እጁ ያለበትን የጅምላ ግድያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ ሌላ መልክ ለማያዝ አብይ ከደሙ ንጹህ ነው ለማስባል የሄደበት ርቀት እውነት ለመናገር ይህን ሰው ሃይማኖትን በመጠቀም እንደዚህ አይነት ጭቆና ኢትዮጵያ ላይ ስር እንዲይዝ በማድረግ ከፍተኛ አስተዋጽኦ እያደረገ ያለ ግለሰብ ነው። ለማንኛውም ሰላማችንን ለማጽናት ምርጫ ኢትዮጵያ ውስጥ ስንት ጸሎት የሚደረግለት፣ ስንት ምልጃ የሚደረግለት፣ ስንት ዱዓ የሚደረግለት ችግሮች እያሉ የአብይ አህመድን ምርጫ በሰላም እንዲያልፍ ዱዓ እናደርጋለን፣ ምልጃ እናደርጋለን፣ ጸሎት እናደርጋለን አለ። ከዚህ በላይ ግፍ አለ? እውነት የኢትዮጵያ ሕዝብ በስንቱ ይበደል? እነዚህ የፖለቲከኛ ሃይማኖተኞች ሃይማኖቱን ክንፍ የያዙ ፖለቲከኞች ናቸው። እንትናቸውም ከዚህ ጥሩ ምሳሌ ነው እኮ እንትን ያደረከው በኦርቶዶክስ እምነት ተከታዮች በአርሲ የተደረገውን ጭፍጨፋ አጣርተን እንመለሳለን ብለው ከዛ በኋላ የሰጡት መግለጫ ማንነታቸውን ያሳየ ነው። ግን ከዛ በፊትም ነገሩ አዳነችም ጸልዩልን፣ ለመንግስት ነው መጸለይ ያለባችሁ ይላል መጽሐፉ፣ ጸልዩልን ብላ በይፋ ትእዛዝ የተሰጠቻቸው ሰዎች ናቸው። ግን አንድ ነገር ምነግርህ በሃይማኖት ብቻ አይደለም፣ ይሄ የሃይማኖቶች ማህበር ካውንስል ነው። የሲቪክ ማህበራት ካውንስል የሚባል አለ። ያ የሲቪክ ማህበር ካውንስል ከሲቪክ ማህበራት ውስጥም የተውጣጡ ሰዎች አሉበት። ግን ሙሉ በሙሉ በደህንነት ቢሮ ጭምር ቀጥታ ቁጥጥር የሚደረግበት በአዋጅ በሲቪክ ማህበራት አዋጅ ውስጥ ተካቶ ሆን ተብሎ በዛ ውስጥ እንዲዋቀር የተደረገና የሲቪክ ማህበራቱን እንዲቆጣጠር እንዲሰልልም ጭምር እና የመንግስትን ፖሊሲ የሲቪክ ምህዳሩ ላይ እንዲጭን ሼፕ እንዲያደርግ የተፈጠረ ካውንስል ነው። አሁን ምርጫውን በቀደም የዚህ የሲቪክ ማህበር ካውንስሉ ሰዎች ምርጫው ላይ በተመለከተ በመንግስት ቴሌቪዥን ቀርበው ለመንግስት አፊሊየትድ ከሆኑ ሌሎች የሲቪክ ማህበር ስብስቦች ጋር ሆነው ምርጫው በጣም ሰላማዊ በሆነ ፍትሃዊ በሆነ መንገድ እንዲካሄድ እንዴት አድርገው እንደሚታዘቡ ህዝቡን እንዴት እያስተማሩት እንደሆነ እና ሰው ምርጫው ላይ እንዴት መሳተፍ እንዳለበት ቅስቀሳ እያደረጉ ነበረ በቴሌቪዥን።
የህግ ባለሙያዎች የሲቪክ ማህበራት መሪዎች ናቸው። ይሄ ካውንስል የሚለው ሆን ተብሎ ነው። የሃይማኖት ካውንስል እነዚህን በሃይማኖት በኩል የሚመጡ የፖለቲካ ግፊቶችን ኮንትሮል ማድረጊያ መቆጣጠሪያ አካል ማሽን ነው። ልክ እንደዛ ለሲቪክ ማህበራትም እንደዚሁ ተመሳሳይ ካውንስል አቋቁመዋል። አይ ቲንክ በየዘርፉ ተመሳሳይ የሆኑ በመንግስት ፉሊ ኮንትሮል የሚደረጉ የካውንስሎች አሉ በየዘርፉ እና ሚናቸው ያገዛዝ ስርዓቱን በየዘርፉ የሚመጡበትን ፕሬሸሮች ትኩሳቶች እየተቆጣጠሩ መመታትም ያለበት አካል ካለ መረጃም እየሰጡ ያስመተዋል። ከሲቪክ ማህበር ውስጥ አሁንኛ በተዘጋን ጊዜ የኛ አንድ 5 ድርጅቶች ሲዘጉ ምን ሲሉ ይሄ የሲቪክ ካውንስሉ ከመንግስት ጋር ከደህንነት ሰዎች ጋር ጭምር አብሮ ይሰራ የነበረ ነው። እነዚህም እንደዚሁ ከመንግስት በሚመጣላቸው ትዕዛዝ የሚንቀሳቀሱ ኃይሎች ናቸውና እኔ ህዝቡም የሚያውቃቸው ስለሆነ እንደው ምዕመናኑ በሁሉም እምነት ያለው ሰው ከነሱ ጋር ቆሞ ለአብይ አህመድ እድሜ እንዲሰጥ ስልጣን እንዲራዘምለት የሚጸልይ ከሆነ እንግዲህ በራሱ ላይ የፈረደ ህዝብ ነው። ልክ ሱሳይድ ኮሚት ለማድረግ እንደመወሰን ያህል ነውና ይሄንን ለህዝብ አማኙ ነው የምንተወው። ግን እነዚህ ሰዎች የመንግስት የሃይማኖታዊ ክንፉን መስመር የሚያስይዙ የሚቆጣጠሩ እንደዚህ አስፈላጊ የሆነ የጭቅ ቀን ሲመጣ በመንግስት ትዕዛዝ አሁን ለእንጸልይ ሲባል ሰው ምርጫው ላይ በተመለከተ ተረጋግጦ ለመንግስትም ወጥቶ እንዲመርጥ ጭምር የራሳቸውን ድርሻ የቅስቀሳ ድርሻ እንዲወጡ ነው እንትን ያደረጓቸውና አልገረመኝም ዜናውንም ሳይው መሳይ። ያሬድ ምናልባት ከዚህ ከምርጫው ጋር ተያይዞ በእናንተም በኩል የሚደረግ እንቅስቃሴ አለ፣ መግለጫም እንደምትሰጡ ይጠበቃል። ምርጫው ቀናት ነው የቀሩት። በእርግጥ የምርጫው በፊት የሚደረግና ከምርጫው በኋላም የሚደረጉ እንቅስቃሴዎች ስላሉ የቀናቱ ነገር ብዙም ለእናንተ ችግር ላይሆን ይችላል። ምክንያቱም የህዝብን ንቅናቄ የህዝብን አጠቃላይ እምቢተኝነት ከምርጫው ድምጽ መስጠትም በኋላ ሊሆን የሚችልም ጉዳይ ስለሆነ ለማንኛውም እንደው እዚህ ላይ ሆናችሁ ምንድነው ለህዝቡ የምታስተላልፉት? ቅዳሜው መግለጫ እንጠብቃለን። ከዛ በፊት እንደው የምትሉት ነገር ካለ በእናንተ ንቅናቄ በኩል ያው እኛም እያስተናገድን ያለነው የተለያዩ ፕሮግራሞች አሉ። ህዝቡ ምን ማድረግ አለበት? ህዝባዊ እምቢተኝነት ሰላማዊ የሆነው እንዴት መደረግ አለበት? ምን ነገሮች መነሳት አለባቸው? በተከታታይ በተለያዩ ሚዲያዎችም እየቀረቡ ይገኛሉ የእናንተ ንቅናቄ አባላትና እንደው ስለዚህ ጉዳይ ባጭሩ የምትለው አለ? አዎ ቴንኪዩ መሳይ። ቅዳሜ ለሁሉም የዚህ የጋራ የሰላማዊ ህዝባዊ እምቢተኝነት ድጋፍ ሰጪ የጋራው መድረክ ለሁሉም ሚዲያዎች ጥሪ እየተላከ ነው። ሁሉም ሚዲያዎች በተገኙበት ላይቭ መግለጫ እንሰጣለን። አንደኛ ከምርጫው ጋር በተያያዘ፣ ሁለተኛ ደግሞ የዚህ የኢትዮጵያ በምርጫ የሚመለስ ጥያቄዎች ያሉባት ሀገር ከመሆን ውላ አድራለች፣ አልፋለች። የኢትዮጵያ ችግር አሁን እንኳን በይስሙላ ምርጫ እንኳን እንደዚህ አይነት በተጨበረበረ የአብይን ስልጣን ለማጽደቅ ለአጃቢነት በተጠራ ምርጫ አይደለም፣ በእውነተኛ እንደው ነፃና ፍትሃዊ የሆነ ምርጫ እንኳን አሁን ዛሬ ኢትዮጵያ ያለችበትን ችግር በቀጥታ አይፈታውም። የኢትዮጵያ ችግር ለመፍታት ሌላ ተጨማሪ ጥንቃቄ የተሞላው የፖለቲካ እርምጃ ያስፈልጋል። ደጋግመን የሽግግር ሂደት ነው ለኢትዮጵያ የሚያስፈልጋት። ኢትዮጵያን ከዚህ መከራ የሚያሸጋግር ሂደት ያስፈልጋል ብለን ደጋግመን የምንናገረውም ለዛ ነውና ቅዳሜ መግለጫ እንስጣለን። ትልቁ ነገር ደጋግመንም ከዚህ በፊትም ስንናገር ከምርጫ በፊት ሽግግር ስንል ብዙ ሰዎች ሽግግሩ ሳይመጣ ምርጫው መጣ ይሉናል። ነው የኛ ጥያቄ ከምርጫው ማግስትም ከምርጫ በፊት ሽግግር የሚለው መፈክር ይቀጥላል። ለአገላለጽ ባጭሩ አስቀመጥ ነው እንጂ ማለት የፈለግነው የኢትዮጵያ ችግር ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ በምርጫ የሚፈታ አይደለም። ምርጫ አይደለም አሁን ኢትዮጵያ ውስጥ መቅደም ያለበት። ይሄ ምርጫም ይሁን ምንም አይነት ምርጫ ይደረግ የኢትዮጵያ አሁን ህዝቡ የገባበት ውስብስብ ሁኔታ አገሪቷ ያለችበት በጣም አደገኛ ሁኔታ በምርጫ አይፈታም።
በምርጫ በዚህ በተጨረበረ ምርጫ በይስሙላ ምርጫ የምታመጣው መንግስትም የኢትዮጵያን ችግር አይፈታም። የኢትዮጵያ ችግር የሚፈታው ጫካ ያሉት ኢትዮጵያውያን ናቸው፣ ዜጎች ናቸው። አማራ ክልልም ኦሮሚያ ክልልም ትግራይ ያሉ ኃይሎች አገሪቷ ውስጥ በፖለቲካ የተደራጁ በሲቪክ የተደራጁ በማናቸውም መንገድ የሀገር ጉዳይ ያገባናል ብለው በተለያየ መንገድ የተደራጁ ኃይሎች ሁሉ በጠረጴዛ ዙሪያ ቁጭ ብለው የሀገሪቷን ዕጣ ፈንታ አብረው በውይይት ሊፈቱ የሚችሉበት ብቸኛ መንገድ የሽግግር ሂደት ነው እንጂ ምርጫው ይሄን ኢትዮጵያን ከችግር አያወጣትም የሚል አቋም ነው ያለን። በፊትም አሁንም እሱ ነው ያለው። ከምርጫው በኋላም በዚህ አቋማችን ነው የምንቀጥለው። ወደ ህዝባዊ ቢተኝነቱም ትግል ውስጥ በሰላማዊ ትግል ነው፣ የዜጎች መብት ነው እንዲህ ያለ ትግል። ከምርጫው ማግስትም በምርጫ የተገኘውንም ውጤት በምርጫ የሚመጣውንም ያገዛዝ ስርዓት የኢትዮጵያ ህዝብ አልቀበልም፣ ምክንያቱም ሂደቱ ራሱ ልክ አይደለም ብሎ ጥያቄ ማንሳት ይችላል እና ትግሉ ይቀጥላል። ግን በምርጫውም ላይ ከምርጫውም በኋላ በሚኖረው የህዝባዊ ቢተኝነት ትግል ላይ መግለጫችን እዛ ላይ ያተኮሩ ማብራሪያዎችንም ለሚዲያዎች ጭምር እንሰጣለን። ለሁሉም ሚዲያዎች ጥሪው እየተላለፈ ነው። ቅዳሜ እንግዲህ በሰፊው እንገናኛለን። አመሰግናለሁ ያሬድ። ይህንን ጋዜጣዊ መግለጫ እንግዲህ እየተከታተልን ለህብረተሰቡ የምናቀርብ ይሆናል። ያሬድ ቀደም ሲል እየነካካ ነው ወደ ኋላ ያቆየ ነው የኬንያው ህዝባዊ እምቢተኝነትና ተቃውሞ ወደ ተመለከተው ርዕሰ ጉዳይ እንሂድና ባጭሩ እንመልከተው። እንግዲህ ከነዳጅ ጋር እየተያያዘ ነው። ያንን የነዳጅ ጉዳይ ከማየታችን በፊት መቼም የኢትዮጵያ ህዝብ የገባበት መከራ ከነዳጅ ጋርም ተያይዞ የምንሰማቸው ነገሮች ብዙ ናቸው። ግን ከኢትዮጵያውያን አልፎ በኢትዮጵያ ነዋሪ የሆኑ በተለያዩ መዋለ ንዋይ አፍስሰው የሚንቀሳቀሱ የውጭ ዜጎችም የውጭ ችግር ደርሶባቸው መቋቋም አቆታቸው አደባባይ በተሰባበረ አማርኛ የሚናገሩበትንም አንድ ቪዲዮ በተለይ ቻይናዊ ነው፣ እሱን አገኘንና አንድ ሁለት ተመልካቾች እናካፍል ነው። ሶሻል ሚዲያ ላይ በሰፊው ይገኛል። ግን ተመልካቾቻችን ጋር አብረን እንጋራው። ቻይናዊ ነው፣ አማርኛውን እንደምንም ለመረዳት እንሞክራለን። ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ተከራካረ ነገር በሾኩትን እኔ አድፋ ይሻላል፣ በሾኩትን ለኔ አድፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮኩና አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል? ይሄ ከየለም በፊት እኔ ውረፋ ላይ የገባ እነሱ ኮፕ ይጠይቃል። እሺ እኔ በሁለት ወር ዙር ኮፕ አገኘ ለኔ አይቀጣም። ለምንድን ነው? ከኔ ጋር ቻዋታ ነው የውርጋት እንትን ዋጋ ምንም የለም። የውርጋት እንትን የስቴፕም ውሸት ነው እንዴ? የውሸት ነው እንዴ? ና የውርጋት ከፍሬንች ጋር ቻዋታ ነው እንዴ? ምን ማለት ነው? ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው። ባራት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረናጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራ ብኩር ቀኝ ብኩር ዝም ብሎ ነው የሚከረከረን። በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ፣ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ፣ ሌላ ሰዎችም ዝም ብሎ ለኔ ከረከረው። ለምንድን ነው? እኔ ያለገባኝም ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስት ነው ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ። ያሬድ እንደሰማው ነው። አማርኛው በገባን ልክ ነው። ያው ዋናው ሀሳቡ ኩፖን አለው የተሰጠው ከመንግስት የተሰጠው ማተም የተመታበት ፍቃድ አለው። ግን ሄዶ መቅዳት አልቻለም። ንዴቱን ብሽቀቱን በጣም ስሜቱን እየተረዳን ያለ ነው። እንግዲህ የኢትዮጵያንን ደግሞ ሆዲፍጀው ወይም ደግሞ ቤት ይቁጠረው ያለውን መከራ ስቃይ በዚህ ደረጃ ላይ ያለ ነው። ወደ ኬንያው ለመንደርደር ነው። ኬንያ ውስጥ እንግዲህ ነዳጅ 20% ጨመረ ብለው ነው አገሪቱን ከዳር እስከ ዳር በአንድ እግሯ በተቃውሞ ያቆሟት። እስቲ እንዴት ታየዋለህ ያሬድ? እንግዲህ ቻይና ይጮህልን እንጂ እኛማ ዝም ብለናል። ኢትዮጵያ ውስጥ ያሉ ቻይናዎች ሰላማዊ ሰልፍ ሳይወጡ አይቀሩም በእኛ ስምና
ወዲያው ነው እኔ የኬንያ ያው የኢንቨስተር ነው ለልማ ስራ ላይ ያሉ ሰዎች ናቸው። ግን ያው የነዳጅ እጥረቱ ስራቸውን በምን ያህል ደረጃ እንደሚጎዳው እና ኮራፕሽኑ ደግሞ እኔ ተሰልፌ ሌሎች ሰዎች የተጠራሩ ይቀዳሉ እኔ ሴት ደግሞ ዞር በሊሉኛል ምናምን የሚለው ሁሉ ወደ ታች ያለው የመንግስት መዋቅር ምን እየሰራ ነው ያለ መንግስትንም ጭምር ነው ሰውየው የሚናገረውና ያው ቀደም ያልነው ነው መንግስታዊ ዝርፊያ ኢንስቲትዩሽናል ኮራፕሽን የለም የሚባልበት ሀገር ውስጥ ያው መንግስታዊ ዝርፊያው ቀንድ ያወጣ ነው። በደንብ የተደራጀ ሰንሰለት አለው። ነዳጅን የሚዘርፍ ኃይል አለ። በሁሉም የኢኮኖሚ ዘርፍ ውስጥ ዘራፊ ኃይሎች አሉ። በደንብ ቼን ያላቸው የባለስልጣን ፍቃድ የተሰጣቸው እንደውም ሰሞኑን አይተ እንደሆነ ቪአይፒ እየተባለ የሚታተም አንድ ወረቀት ለነሱ ለተወሰኑ አባላቶች ለቲክቶከሮች የሚሰጥ የወረቀት ነው ከደህንነት ቢሮ እና ያንን ቪአይፒ የሚል ወረቀት ከያዝክ ቦሌ ኤርፖርት ላይ የፈለከውን ዕቃ ይዘህ ትወጣለህ፣ ይዘህ ትገባለህ፣ ገንዘብ ታሸሻለህ፣ ሌላ ነገር ይዘህ ትገባለህ። አሁን ሲጣራ አንዳንዶቹ ምንም አይነት ቪአይፒ የሚያሰጥ ምንም አይነት ስቴተስ የሌላቸው ሰዎች ግን ያንን ቪአይፒ የሚል ወረቀት እያተሙ ከመንግስት እንደተመረጡ ተደርጎ እየተሰጠ ያንን ወረቀት ለማግኘት ደግሞ ብዙ ሺህ ብር ነው በመቶ ሺዎች የሚቆጠር ገንዘብ ከፍለ ያ የቪአይፒ ወረቀት ለቲክቶከሮቹ ለምናምኖቹ ሁሉ ይሰጣቸዋል እና ኤርፖርት ላይ እሱን ወረቀት ብቻ ነው የምታሳየው። በህግ የተከለከለ ህገወጥ ነገርም ይዘህ ትገባለህ፣ ያልተፈቀደልን ነገር ይዘህ ትወጣለህ። ኬላ ላይ የሀገር ውስጥ ኬላ ውስጥ እሱን ወረቀት አውጥተህ ታሳያለህ። ለጸጥታ ኃይሎች ተነግሯቸዋል። ያንን ወረቀት የሚያሳይ ሰው የመንግስት ሰው ስለሆነ አትንኩት ነው። እንዲህ ያለ ነገር ከዚህ በፊትም ለህወሓት ለታጋዮቹ ከጦርነቱ ከምናምን በኋላ ሌላ የሚክስበት መንገድ ሲያጣ ለቡና ንግድም ለምንም ለጫትም ለምንም ንግድ አንዲት ወረቀት ተሰጥቷቸው እሱን ካሳየክ ኬላ ላይ ግብር አትጠየቅም፣ አትፈተሽም፣ ምን አትልም፣ የፈለከውን ነገር ይዘህ መውጣት መግባት ትችላለህ። እና ይሄ ያሁኑ ደግሞ በጣም መረን የለቀቀ ሙስና ነው እና ይሄ ከነዳጅ ጋር የተያያዘው ነገር ያው ይሄን ሰውዬ ሊያሳብደው ምንም አልቀረውም። እንግዲህ ብዙ የሱን አይነት ስራ ውስጥ ያሉ ሰዎች ተመሳሳይ እንትን ውስጥ እንደሚሆኑ መገመት ትችላለህ። ወደ ኬንያው ስንመጣ እኔ ወዲያው የኬንያውን እንዳየው ኬንያ እና እኛ የምትል አጭር መልእክት ጽፌ ነበረ እና አንዳንድ የብልጽግና ሰዎች በጣም ነው የተናደዱብኝ። እንደውም ሰው እንደ ጎረቤቱ አይኖርም እንደ ቤቱ ነው ምናምን የሚል ሁሉ መልስ የሰጡኝ በቅርብ ማቃቸው ሰዎች አሉና አይ እኔም መልስ ለነሱ ሰጥቼ ነበረ። መንግስት ከኢንዶኔዥያ ከማሌዥያ ከምናምን እያለ የፌክ የልማት ገጽታ እየኮረጀ እያመጣ ሲያስቀምጥ እሱን እንዳገራችን እንኑር የሚራብ ህዝብ ባለበት ቦሌ እኮ አንተ አንዱ የመንገድ መብራት ላይ የተንጠለጠሉ 5-6 አምፖሎች ልክ እሱን የሚመስል መንገድና የእሱ አይነት ዲዛይን ያለው ቻይና ውስጥ አለ። እዛ ሄዶ ከመጣ በኋላ ነው አገሩን ሁሉ እንደዛ ያደረገው። ለእያንዳንዱ ፎቅ ላይ የሚለጠፉ ሊድ ላይቶች ሌሊቱን ሙሉ ሲበሩ እንዲያድሩ የሚደረጉ ሊድ ላይቶች እያንዳንዱ ህንጻ በስንት ሚሊዮን ብር ነው ያወጣው። ያ የሀገሪቷን ነባራዊ ሁኔታ የሚያሳይ አይደለም እና ለማንኛውም ግን ኬንያዎች ግፍን የኢትዮጵያ ህዝብ ከዚህ በፊትም ጽፌበታለሁ መሳይ ግፍን ይፈራል እና የባሳት አምጣ የምትለዋ የጸሎት ግፍን ከሚፈራ ሰው የሚመነጭ ነው። ግን ግፍን መፍራቱ ግፈኛንም እንዲፈራ ነው ያደረገው። ግፍ ፈጻሚዎቹንም አብሮ ይፈራል። ስለዚህ ግፍ ይፈራል፣ መንግስትንም ይፈራል፣ ግፈኛን መንግስት ይፈራል። የኬንያ ህዝብ ደግሞ ግፍን ይጠየፋል። ግፍን ስለሚጠየፍ ግፍ የሚፈጽሙበትን ሰዎች ሁሉ ይጠየፋል፣ መንግስትንም ይጠየፋል። ተጠይፎም ዝም አይልም። እነዛን የተጠየፋቸውን ኃይሎች ወጥቶ ከስልጣን ካልወረዳችሁ ብሎ ጉሮሯቸውን ነው የሚያንቀው። ኬንያ ሁሉ የምትታወቀው እኮ በየምሳሌው እንጠቅሳታለን መሳይ በኢህአዴግ ጊዜ ሁሉ ዳቦ ላይ 10 ሳንቲ ጨመረ ብለው እኮ ልክ አሁን ነዳጁ ላይ እንደጨመረው ወጥተው ከተማውን በኢህአዴግ ጊዜ ዛሬ 20 ምናምን ዓመት 10 ምናምን ዓመት የሆነች ነገር ላይ የማይገባ ዋጋ ጨመረ ብለው ወጥተው ሪያክት ያደርጋሉ።
በማግስቱ ነው የሚወጡት። በጣም የተደራጀ ሲቪክ ማህበር አላቸው። ቫይብረንት የሆነ በጣም ጠንካራ ተደማጭ የሆኑ ተጽዕኖ ፈጣሪ የሆኑ ሚዲያዎች አሏቸው። ኤሊቶቻቸው ሆዳደሮች አይደሉም። በጣም የነቁ መንግስትን በድፍረት የሚተቹ ኤሊቶች አሏቸው። መንግስት በስጋት ነው ኬንያ ውስጥ የሚኖረው። ገና እኮ የአዋጅ የግብር መጨመሪያ አዋጅ ረቂቅ እንዳወጣ የዛሬ ስንት ወር ወጥተው ድብልቅልቅ አድርገው አገሩን ይቅርታ ወጥቶ ይቅርታ ጠይቆ ካቢኔውን ውስጥ የነበሩትን ባለስልጣናቶች ያንን የድራፍት የግብር እንትን ያረቀቁ ከጸጥታ ዘርፍ ኃላፊዎቹ በስተቀር አብዛኛዎቹን ተውዞ አባሮ በስንት ተማጽኖ ነው ህጉንም ሰርዤዋለሁ ብሏቸው ማሰብስ ብለው ነው የተቃወሙት። አሁን የነዳጁ ወዲያው በማግስቱ ጸብ ሲወንት ሲል አንድ 4 ሰው ሞተ፣ የተወሰኑ ሰዎች ቆሰሉ፣ የተወሰኑ ሰዎች ታሰሩ። አንስቻ ያለው ጭማሪውን ሲል ከመጀመሪያውስ እንዴት አሰብከው? ከራስህ ደሞዝ ከመንግስት በጀት ላይ ትቀንሳታለህ እንጂ እኛ ላይ መጫን አትችልም። እንደዚህ ኑሮ የከበደንን ሰዎች ይሄ እንግዲህ ኬንያ ውስጥ ከስንት ጊዜ በኋላ በጫና ሊያውም አሁን በዚህ በኢራኑ ጦርነት ምክንያት የሆርሙዝ መዘጋትን ተከትሎ በመጣ ጫና ነው ይሄንን ያደረገው። የኢትዮጵያ ውስጥ እኮ የዚህ የኢራን ጦርነትም ሳይነሳ በፊት በአመት 3 ቅድም እንዳልኩት 3-4 ጊዜ በአመት ውስጥ በየ3 ወሩ ጭምር ነዳጅ ዋጋ ይጨምራል። አንዳንዴ አጨማመሩ በጣም ነው የሚያስደነግጥህ። በፐርሰንት ብዙ ፐርሰንት ባንዴ ይጨምራል። በማግስቱ የሰው ኑሮ ኢምፓክቱን ታየዋለህ። የሰው ኑሮ ላይ ግን ምንም አይነት ሰው ውስጡን አጉረምርቦ አልቅሶ ምንድነው ግን የኢትዮጵያ ህዝብ እኔ እንደው ህዝብ ብሎ በሰፊው አንዳንዴ መናገር ድፍረት ሊሆን ይችላል፣ ግን ስነ ልቦናችንም የሽሽት ስትራቴጂ ነው ሁልጊዜ የምንፈጥረው። ኮንፍሮንት አይደለም የምናደርገው። አሁን ነዳጅ ጨመረ ተብሎ ከነገ ጠዋት ጀምሮ አውቶቡስ በዚህ ያህል ደረጃ፣ ታክሲ በዚህ ያህል ደረጃ ይጨምራል ሲል ለምንድን ነው የምትጨምሩብን ብሎ አይጠይቅም። የናንተን እንትን ቪኤት እያንዳንዱ ባለስልጣን ደጃፍ ላይ የተሰለፈ 2-3 ቪኤት በ30-40 ሚሊዮን ብር በመንግስት በጀት የሚገዛ ቪኤት ሽጣችሁም ቢሆን ይሄን አስተካክሉ ብሎ አይጠይቅም። በራይድ ይሄድ የነበረ ሰው ከሆነ ወደ ሚኒባስ ታክሲ ይሸሻል። በሚኒባስ ታክሲ ከነበረ አቅሙ ነዳጅ ሲጨምርበት ወደ ባስ ይመጣል። በባስ ይሄድ የነበረ ሰው ከሆነ በእግሩ ይጀምራል መንገድ ጉዞውን በእግሩ ያደርጋል እንጂ እንትን አያደርግም፣ ኮንፍሮንት አያደርግም። ኬንያ ውስጥ ግን ዳቦ ላይ ሳንቲም ጨምር፣ ነዳጅ ላይ ምንም አይነት ነገር ጨምር፣ ህዝቡ ወዲያውኑ ወጥቶ ከመንግስት ጋር ተናንቆ ሌላ መንገድ ፈልጋ አስተካክል ብሎ ይጠይቃልና እንትን የስነ ልቦናችን ውቅሩ እኛ በሽሽት ስትራቴጂ መቃብርም ቢሆን ይሞቃል እያል እስከዛ ጥግ ድረስ ነው የምንሄደው። እነሱ ደግሞ ኮንፍሮንት በማድረግ ኬንያ ውስጥ የሚሸሸው መንግስት ነው። አደጋ ሲመጣ እሳቱን የሚሸሸው መንግስት ነው። እኛ ሀገር ደግሞ እኛንን ሽሽታችንም ደግሞ ጥግ የለውም። እስከ መጨረሻው ጥግ ድረስ ወርደን መንግስት በገፋን ቁጥር እንትን እናደርጋለንና ይሄ መቀየር አለበት። አንድ ተመልከት፣ በተመሳሳይ ሳምንት ውስጥ የኬንያ ህዝብ 20% ጨመረብኝ ብሎ የኬንያ መንገዶች በኬንያ ወጣቶች በአመጽ ሲጥለቀለቁ፣ በዛው ወቅት ኢትዮጵያ ውስጥ ይሄ ሁሉ መከራ የሚወርድበት ስራ የሌለው ቤተሰቦቹ የሚሰቃዩ ወጣት አርሴናል ሻምፒዮንሺፕ አሸነፈ ብሎ መንገድ ዘግቶ ይጨፍራል። ዩሲ ስለዚህ ለራሱ ቁስል ባዳ የሆነ ለራሱ ሀዘን ባዳ ኢትዮጵያ ውስጥ ሰው ሲሞት ለምን ብሎ የማይጠይቅ
ሰው በጅምላ ሲታፈስ ለምን ብሎ የማይጠይቅ ሰዎች በጅምላ ሲገደሉ በሃይማኖታቸው ሰዎች ሲጨፈጨፉ ለምን ብሎ የማይጠይቅ መንግስት እንደፈለገ ግብር እየጨመረ ምን እያለ ያሰረ ምን መላወሻ ሲያሳጣው ለምን ብሎ ቤቱን ሲያፈርስበት ሙሉ አዲስ አበባ ስትፈርስ ለምን ብሎ የሚጠይቅ ህዝብ የለም። እግር ኳስ ሊያውም የሀገር ውስጥ ተጫዋቾች በሌሉበት አንድ የእንግሊዝ ክለብ አሸነፈ ብሎ ያለቀሱ ወጣቶቹ ስሜታቸውን ሲገልጹ ስታይ በቃ አርቲፊሻል ስብዕና የማስመሰል ስብዕና የድራማቲክ የሆነ ሌላ እንትን ወጣቱ እንዲላበስ በደንብ በቃ በተሳካ ሁኔታ የማደንዘዝ የፔን ውስጥ ህመም እያለ ግን ሁሉ ቀን ማደንዘዣ እየተወጋህ ህመሙን ፊል እንዳታረገው ከተደረግ በሽታው አልዳነም። በሽታው በሰውነት ውስጥ እየተሽከረከረ ነው። ምናልባትም ሊገልህ ጥቂት ደቂቃዎች ሊቀሩት ይችሉ ይሆናል። ግን ማደንዘዣ ሁሌ የዛ ቦታ ላይ ማደንዘዣ ስለሚኖርህ ያ ማደንዘዣ ያመመህ ሆኖ አይሰማህም። ሌላው ቦታ ላይ ጥፍሩ ሲቆረጥ ትንሽ ደማ ብሎ ያዙ ይልቀቁኝ መርፌ ማደንዘዣ ያልተወጋው ህዝብ የኬንያ ህዝብ ኖ ይላል። እዚህ ደግሞ ነፍስህን ሊገዳደር የሚችል ስንት መከራ የተሸከመ ህዝብ በየቀኑ የሚሰጡትን ማደንዘዣዎች የኮሪደር ማደንዘዣ የምናምን ብቅርቅ ማደንዘዣዎችን እየተወጋ የደነዘዘ ወጣትና እንትን ስለሆነ ያለው መንግስትን ኩሽን አያረግምና እኔ እንደው በእውነት በቃ በዚህ ዘመን ራሳችንን የምንታዘብበት ጊዜ ነው መሳይ። እውነት ለመናገር ያሳፍራል። በዚህ ዘመን ላይ መቼም ኢትዮጵያ ናትና ኢትዮጵያ ሆኖ መፈጠር ያሳፍራል ብሎ መናገሩም ጥሩ አይደለም። በሚዲያ ላይ ችግሩ የት ነው ያለው የሚለውን በደንብ ፈትሾ እንደው መፍትሄም ካለ መፈለግ የሚገባን ይመስለናል። እንደ ህዝብ በጅምላም ነገሩን መመልከት አንዳንድ ጊዜ ሊከብድ ይችላል። ግን ምንድነው ታዲያ የት ነው ቦታው? የቱ ጋ ነው የታመም ነው? የቱ ጋ ነው የደከም ነው? የቱ ጋ ነው ትንፋሽ ያጠረን የሚለውን እንደው እንዴት አድርገን ያንን ችግር ለይተን ወደ መፍትሄ እንደምንመጣ አላቅም። ቀደም ሲል እንዳልከው ነው። አንዳንድ ጊዜ ይገርመኛል። ነዳጅ በየ3 ወሩ እየጨመረ በጣም አስገራሚው ነገር ነዳጅ ሲጨምር ከእንኳን ደስ አላችሁ መልእክት ጋር እኮ ነው የሚመስለው። ልክ ነዳጅ መጨመሩ ለኢትዮጵያ ህዝብ መልካም ነገር ይዞ እንደመጣ እየተፍለቀለቁ ደስ እያላቸው ከረባታቸውን አድርገው በቴሌቪዥን መስኮት ገጭ ብለው ነዳጅ ጨምረናል ሲሉ የቀነሰ እስኪመስል ድረስ ለህብረተሰቡ መልካም ነገር ይዘው የሚመጡ ይመስላል። ለህብረተሰቡ ዕዳና ሸክም ይዘው እየመጡ በቅርቡ አብይ አህመድ በአንድ ስብሰባ ላይ ተገኝቶ እኔ እንቅልፍ አጥቼ አድራለሁ 20 ቢሊዮን ብር ነው መደጉመው ሲል ምናልባት ለኢትዮጵያ ህዝብ መልእክቱ ወይ ነዳጅ ይቀንሳል የሚል ነው። በማግስቱ ነው ሌላ ተጨማሪ የነዳጅ ዋጋ ተመን ተስተካከለ ብለው ደስ እያላቸው እየተፍለቀለቁ የነገሩት ንቀታቸው ለከታቷል። አብይ አህመድ እንዳልከው ነው። ሙዝ እንኳን የሙዝ ልጣጭ ስትረግጠው እኮ ይጥልሃል። የኢትዮጵያ ህዝብ የሙዝ ልጣጭን ያህል እንኳን እየተረገጠ መጣል አቅቶታል። ስለዚህ አውቀውታል፣ ልባችንን አውቀውታል። እየረገጡን ዝም እንደምንል ምናልባትም መሪን የሚሾመው እግዚአብሔር ነውና እግዚአብሔር ያንሳው የሚል በጣም የሰነፍ አባባል እየተጠቀምን ቀደም ሲል ያልከው ነው። ያርሰናል እንኳን ደስ አላችሁ በዚህ አጋጣሚ ያርሰናል ደጋፊዎች። ግን ኢትዮጵያ ችግሯ ብዙ ነው፣ ሰፊ ነው። ይሄ ወጣት የሚያለቅሰው ስለምንድን ነው መሆን ያለበት? አዎ ስፖርት መዝናኛ ነው፣ መደገፍ ምንም ችግር የለውም። ነገር ግን በዚህ ደረጃ ህዝብ እያለቀ ህዝብ እየሞተ ሀገሪቱ በቀውስና በመከራ ታጥራ ለሌላው ነገር ጆሮ ዳባ ልበስ አንሰማም አናይም ብለው ያርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት የትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። ምንድነው መደረግ ያለበት? ከኬንያ ምን እንማራለን? ኬንያዎች አስቀኑን፣ እውነት ቀናን። በኬንያዎች የኛን እችን ታክል ጉዳት አልደረሰባቸው። የኛ መከራ ቢከፋፈል እኮ ለብዙ ሀገራት ይበቃል። እኛ ጋር ያለው ቀውስ፣ እኛ ጋር ያለው በደል፣ እኛ ጋር ያለው መንግስታዊ ጭቆና ለብዙ ሀገራት የሚትረፈረፍ ነው። እኛ ጋር ብቻ ያለው ግን እንዲህ ድምጽ አውጥተህ ስትናገር እንዲህ ለህብረተሰቡ ልሳን ስትሆን
እዛ መከራው ቀንበሩን ተሸክሞ ግድ የለም ተመችቶኛል አንተ ለምን እዛው ዳር ሆነ ስለኛ ልትናገር አትችልም ብሎ መልሶ አንተን ሊገስጽ ይሞክራል ደግሞ ምን አይነት ሞራል እንዳለን ራሱ የሚያስገርም ነው ነገሩ የአርሴናል ስለሆነ ብቻ አይደለም በኢትዮጵያ ውስጥ ያው ማት የእንግሊዝ ክለቦች አፍቃሪ ህዝብ አለ ያ ክስተት የሌላም ክለብ ቢሆን የዛ ክለብ ሊቨርፑል ዩናይትድ ይሁን ሌላም ወጥቶ ሆሆ ይላል ምክንያቱም በቃ ይሄ ዳይቨርት ማድረጊያ ነው ወጣቱን ከአገሩ ተጨባጭ ሁኔታ ወጥቶ በሌላ ጉዳይ ላይ ኦብሰስድ ሆኖ ተመስጦ እዛው አገር ውስጥ ዜጎች በሰውነታቸው በማንነታቸው የተለዩ ሲጨፈጨፉ ዜናውን እንኳን ማጋራት ማይደፍር ምንም የመሰለው ማይመስል ወጣት አንድ ክለብ ሲሸነፍና ሲያሸንፍ ወጥቶ እንባ በእንባ የሆነ ሲያለቅስ ታያለ ስለዚህ እንደው ነገሩ ቀጥታ ከአርሴናል ደጋፊዎች ጋር እንዳይያዝ ከሁሉም የወጣት እንትን ጋር ተመሳሳይ ሁኔታ አሁን እኮ ኬንያ ውስጥ እኮ የአርሴናልም የሌላውም ደጋፊዎች እኮ ይጨፍራሉ ግን በአገራቸው ጉዳይ ላይ ደግሞ they are very sensitive ንቁ ናቸው ለማንም አሳልፈው አይሰጡም የኑሯቸውን ሁኔታ የራሳቸው ጠበቃ ራሳቸው ናቸው ፋይት ያደርጋሉ ለነጻነታቸው ይሄ ኢትዮጵያ ውስጥ ሆን ተብሎ ወጣቱንም ማህበረሰቡንም ለማደንዘዝ እና ሽሽትን ሪትሬት ማድረግ እንደ አንድ ስልት እና ማማረርም ካለብህ ፕሮፌሰር መስፍን ደጋግመው የሚሏት ነገር ነበር የኢትዮጵያ ህዝብ እኮ ሰልፍ እየወጣ ነው ሰልፍ አልወጣም አትበሉ ዝም አለ አትበሉ አሉ የት ነው የሚወጣው ሲሏቸው መስጊድና ቸርች ውስጥ እየሄደ አርብ መስጊድ እሁድ ቤተክርስቲያኑ ሙሉ አጥለቅልቆት ሲያለቅስ ነው የሚውለው ወደ ዝጌር ከሚበድሉት ኃይሎች ጋር ኮንፍሮንት አያደርግ እና ይሄ ለረጅም ጊዜ ባገዛዝ ስርዓት ውስጥ መቆየት ለረጅም ጊዜ በከፋ ድህነት ውስጥ መቆየት ለረጅም ጊዜ የፍርሃት ድባብ በሚፈጥር የፖለቲካ አውድ ውስጥ መቆየት ትራውማውም አይለቅህም ሁለተኛ እንዲህ አይነት ማህበረሰብ አሁን ያለውን አይነት ማህበረሰብ ነው የሚፈጥረው ሌላው ግን መጠንቀቅ ያለብን በዛው ልክ ደግሞ እኛ ሰላማዊ መንገዱም ባያዋጣ ግን ግፍን የህዝባችንን ስቃይ የህዝባችንን ሞት እያየን ዝም አንልም ያሉ ወጣቶች ደግሞ ጫካ ገብተውም ለነጻነታቸው ለአርነታቸው የሚታገሉ ወጣቶች መኖራቸው መዘንጋት አያስፈልግም ግን በፐርሰንት ብትወስደው የጠቅላላውን ህዝብ 1% አይሞሉ በሁሉም ታጣቂ ኃይል ዙሪያ ያሉ ትልቅ ኮሚኒቲ ነው ትልቅ ፖፑሌሽን ነው ኢትዮጵያ ያላት አብዛኛው ሰው ዝም ብሏል ስለዚህ በዚህ ደረጃ የግፍን ቆቆህን እየተጋትክ በዚህ ደረጃ ውርደትን ተላብሰህ ዶክተር ሆነህ ተምረህ ምሳላይ ስለምትበላው ዳቦ በሙዝ ልብላ ዳቦ በሻይ ነክሬ ልብላ ብለህ የምትጨነቅ ሰው ኦፕሬሽን ላይ ሰው ስታክም 2 ሰዓት 3 ሰዓት ስወጣ ከስራ ቤቴ ድረስ በእግሬ ልሂድ ወይስ አውቶቡስ ልጠብቅ ወይስ ታክሲ በቃኛል ሳንቲም ብለህ የምትጨነቅ ከሆነ በሌላም የሙያ ፊልድ ብዙ አመት ለፍተህ ተምረህ ነግደህም ሰርቫይቭ ማድረግ የሚያቅትህ ከሆነ እንደ ሰው የመኖር ጸጋህን የዚህ የሂውመን ዲግኒቲህን አሳልፈህ ሰጥተሃል ማለት ነው እና እኔ ብዙ ጊዜ ቅድም እንዳልከው እንዲህ ያለ ነገር ስናገር አንተ እዛ ሆነ ይሉኛል ኦኬ እሺ በቃ እኔም ዝም እላለሁ እኔ እዚህ ሆኜ የጎደለብኝ ነገር የለም ስለዚህ ዝም ልል እችላለሁ እሱ ለሚሰቃየው እኔ ምን አስጮኸኝ ብዬ ዝም ልል እችላለሁ ለምን መተህ ለኔ አትታገልልኝም ይለኛል ሁላችንም ስንታገል ነው የኖርነው እኔ ኢትዮጵያ ውስጥ ሆኜ ዝም ብዬ አላቅም በህይወቴ ከወጣትነት ጀምሬ ከዛ በኋላም በየእንትን ውስጥ ስንታገል ነው የኖርነው ኢትዮጵያ ውስጥ ብቻህን መታገል ያስመታሃል ያስነጥላል ከሀገር ያስባርራል ምክንያቱም አብዛኛው ሰው በራሱ ጉዳይ ለራሱ መብትም እየታገልክለት ቁጭ ብሎ ነው የሚያይ ተመልካች ነው ቲፎዞ እንኳን አይደለም አንዳንዴ ቲፎዞም ኳስ ጨዋታ ላይ ቲፎዞ ጥሩ ነው ሞራል ይሰጣል የቡና የጊዮርጊስ ቲፎዞች ስታዲየሙን ያደምቁታል ኢነርጂ ቲፎዞም አይደለም ኢትዮጵያ
ልክ ስትፎርሽ አይቶ አርፋ አትቀመጥም ወይ ይላል። መንግስት የፈለገውን ቢያደርግ አንተ ዝም አትልም ወይ ይላል። እና የኢትዮጵያ ህዝብ ከዚህ መከራ ይሄን የመከራ አዙሪት ማሳጠር ከፈለገ ከዚህ ስቃይ መውጣት ከፈለገ ተዋርዶ ባህር አቋርጦ አረብ ሀገር ሄዶ በሊቢያ በምን የታሰረውን ወጣት ማሰብ ትችላለህ? ኢትዮጵያ ውስጥ አሁን ከአገዛዝ ስርዓቱ ጋር ከተለጠፍክ ወይም ደግሞ ሳይነቃብህ ጥሩ ሌባ መሆን ከቻልክ ነው ሰርቫይቭ የምታደርገው። በላብህ በትምህርትህ ለፍተህ መኖር ከባድ የሆነበት ወቅት ላይ መጥቷል። ስለዚህ ሁሉም ሰው ደግሞ ሌባ ሊሆን አይችልም። ሁሉም ሰው ያገዛዙ አሽከር ሊሆን አይችልም። እና አይንህ እያየ አገርህንም ሲጠፋ ልጆችህ ሲራቡ ራስህ ስትዋረድ ከዚህ በላይ ምን ውርደት አለና የኬንያን ህዝብ ወኔ የመንፈስ ጥንካሬ ሊጋባብን ይገባል። ኖ ማለት መጀመር አለበት። ይሄ ያው እንግዲህ ሁሌ ውይይታችን ውስጥ የምንናገረው ነገር ነው። ሁሌ የምናደርገው ጥሪ ነው። አይ ሆፕ ከዚህ በላይ መከራ የለም። የኢትዮጵያ ህዝብ ማለት የፈለግነውን መልእክታችንን ጥሪያችንን በደንብ ይረዳናል ብዬ አስባለሁ። ወጣቱም ወደ ህሊናው ተመልሶ ምላሽ የሚሰጥበት ጊዜ ሩቅ አይሆንም ብዬ ነው ተስፋ ስላለኝ ነው ሁሌ ከትግሉ መስመር ማልወጣው እንጂ ተስፋ ብቆርጥ ኖሮ መሳይ መጽሐፌን እያነበብኩ ወይ እየጻፍኩኝ ሌላ መጽሐፍ አርፌ ቀመጥ ነበርና ኦልሞስት በየሳምንቱ በየሚዲያው ሞጥቼ ምጮኸው ጥሪ ማደርገው ተስፋ ስላልቆረጥኩ። በጣም አመሰግናለሁ ያሬድ። እንግዲህ ብዙ ጉዳዮችን ያነሳንበት የዕለቱ የአንከር የመረጃ ክፍለ ጊዜ በዚህ ተጠናቋል። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ መሳይ፣ እዝጌር ይስጥልኝ። ተመልካቾቻችን በዚሁ አበቃን። ለነገ ቀጠሮ በመያዝ እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።